እኮ ይህንን የፍጡራን ባህሪ መያዝ ደግሞ ዝቅ ያለ ክብር ነው። አያረግም። ትህትና ነው ይላል መጽሐፋችን። ይህንን ዝቅ ያለ ክብር ደግሞ ያልያዘ ትህትና ነው ይላል። እዚህ ጋር ቃል በቃል ተቀምጧል። ክርስቶስ በነገራችን ላይ ከመላእክት በጥቂቱ አነሰ እኮ ተብሏል። ባይዘወይ ከመላእክትም አንሷል ተብሏል። ከመላእክት አነሰ ስለታል። ታዲያ ከመላእክት አነሰ የሚለውን በምን ነው የምትረዳው? ለዚህ ክርስቶስ ምድር ላይ እንደሆኑና ዝቅ ብሎ ምድር ላይ በመመላለሱ ስፓሻሊ ከቦታ አንጻር ከክርስቶስ ያንሳል። ይሄው ክርስቶስ ያንሳል። ምን ምድር ላይ ነው? በቃ ምድር ላይ ከሆነ ምዕራፍ ላይ ነገር ማርያም ስትቀርበው ነው አይደለም? አትቅረብኝ፣ አትንኪኝ፣ እኔ ገና ወደ አባቴ አላረኩም። ግን እሱማ ቅድም ፈታ ነው እኮ ወደ አባታችሁ ወደ ለምሳሌ በደንብ ስማኝ። አሁን ቀለል አድርጌ ላስረዳ። የመጀመሪያው አምላክ መፎከር መሸለል አይጠበቅበትም። ተገዙኝ፣ አምልኩኝ እያለ የሚያስፈራረው ጣዖት ነው። ምድራውያን ነገስታት ናቸው። እኛ አምላክን የምንገዛው ስላስፈራራን አይደለም። እሺ አይ ቲንክ ኤኬ ነው። ጠይቅና። እሺ ሰላም፣ እንዴት ዋላችሁ? እግዚአብሔር ይመስገን። እሺ አንድ ሁለት ጥያቄዎች አሉኝና ወንድሜ ገብተው የጀመረውን በስርዓቱ ብታስረዱት እና ቢጨርስ ደስ ይለኝ ነበረ። ምክንያቱም ስርዓቱ ብታስረዱት ለምን ትላለህ? እኛ በስርዓቱ ያላስረዳነው ነገር ምንድን ነው? ለምንድን ነው ትክክለኛ የማትመሰክረው? ግን አይ ያነሳው ፖይንት ከስቅለቱ ጋር የማይገናኝበትን ምክንያት ጥያቄ አለህ ወይስ የለህም? ወንድሞች ጥያቄ በቅራት ነው። እነዚህ እኮ ለእናንተ እኮ የሚመጡ ሰዎችም አይደሉም። ጥያቄ አለህ የለህም? ወደ ገደለው። ኦኬ ከዛ በፊት ግን እዚህ አሁን ያነሳችሁት ፖይንት ላይ ጥያቄ አለህ ወይስ የለህም? ጥያቄ አለህ አለኝ እኮ። ጥያቄህን በማስረጃ አድርግና ማስረጃህን ጥቀስና ቁጥሩን ምዕራፉን ማለት የምዕራፉን ቁጥር ማለት ነው። አይ ጥያቄ መምህር ማብራሪያ ላይ ስለሆነ መጽሐፍ ቅዱስን መጥቀስ አስፈላጊ አይደለም። ስለዚህ በመጽሐፍ ቅዱስ ጥያቄ የለህም ማለት ነው። መምህር ያወሩት ለመጽሐፍ ቅዱስ ነው አይደለም? አንድምታ ማንብበዋል፣ መጽሐፍ ቅዱስን ማንብበዋል። ስለዚህ የትኛው እርሳቸው የተናገሩት ለን ጥያቄ አለኝ። ወልድ ከአብ ተለይቶ ይቀጥል። ወልድ ከአብ ተለይቶ ከራሱ አንዳች አያረግም ስትሉ ለምን ኮንቴክስት እንደሆነ ለእኔ በአጭሩ ብታብራሩልኝ ደስ ይለኛል። እሺ ቅድም ማብራሪያውን እዚሁ ላይ ጽሁፉ ላይ እኮ አሳይቼ ነበረ፣ አላየኸውም ማለት ነው። እዚህ ጋር ከአብ ተለይቼ ብቻዬን አንድም የአምላክነት ስራ አልሰራም ሲል ነው። የአምላክነቱ ስራዎች የአብም የወልድም የመንፈስ ቅዱስ ስራዎች ናቸውና ይኸው መልሱ። ብቻዬን አንድም የአምላክነት ስራ አልሰራም ሲል ወልድ በማርያም ማህፀን ውስጥ ስጋን ከተዋሃደ ጀምሮ እስከ ይህን ጽሁፍ ተረዳኸው? እዚህ ጋር እኮ መልሶ አለ። እዚህ ጋር ለምሳሌ እዚህ ጋር ይኸው የአምላክነቱ ስራዎች የአብም የወልድም የመንፈስ ቅዱስም ስራዎች ናቸውና ማለት ነው። የአምላክነት ስራ እሱ ላይ ተስማማለሁ። ይሄ የአምላክነት ስራዎች የሶስቱም ስራዎች ናቸው ከተባለ ወልድ በምድር ላይ ሳለ ያደረጋቸው የአምላክነት ስራዎች ሁሉ የሶስቱም ስራዎች ናቸው ማለት ነው። ኦኬ ቅድም ደጋግመን ተናግረን ምናልን? በአብ በወልድ በመንፈስ ቅዱስ ዘንድ አንዲት ፍቃድ አለች፣ አንዲት እውቀት አለች። አብ የፈቀደውን ወልድም ይፈቅዳል፣ ወልድ የፈቀደውን መንፈስ ቅዱስ ይፈቅዳል። ለምሳሌ ወልድ ወደዚህ ምድር መጥቶ ቤዛ ሲሆን በራሱን ፍቃድ፣ በአባቱን ፍቃድ፣ በመንፈስ ቅዱስን ፍቃድ ለእኛ ቤዛ ሆነ ብለን እናምናለን። ምክንያቱም መጽሐፍ ቅዱሱ እግዚአብሔር አብ ለእኛ ያለውን ፍቅር ተመልከቱ ይልና እርሱ ምንድነው አንድያ ልጁን ቤዛ እንዲሆን ሰጠው ይላል። ስለዚህ አንዲት ጋር ስለ ስራ አይደለም እያወራ ያለው። አንዴ ስማኝ፣ ስራ ለእግዚአብሔር ስራ የሚለው ነገር ሲነገር እያስረዳው ቅድም እኮ ማለት ተግባር ነው አይደለም? ስራ ማለት ነው ልፍት አለን፣ ችግር የለውም። ለእግዚአብሔር ስራ ሲነገር፣ ለእኛ ስራ ሲነገር የተለየ ነው። ለምሳሌ ለእኛ ስራ ሲነገር ምን ማለት ነው? ለሰዎች ስራ ሲነገር ምን ማለት ነው? ንገረኝ። አስረዱኝ። ችግር የለውም ንገረኝ። አንተ ሰው ስለሆንክ ይህንማ ኮመን ነው። ሃይማኖት እኮ አይጠይቅም። ይሄ ሰው ሆነ ለአንተ ስራ ሰራ ሲባል ምን ማለት ነው? ለምሳሌ አንድ ፕሮጀክት ኖሮ እዛ ፕሮጀክት ላይ
የዲዛይን እና የመዋቅር ስራው ላይ እውቀታዊ የሆነ ሀሳብን ደግፌ ወይም ሀሳብን ሰጥቼ ያ ፕሮጀክት ካለቀ እከሌኮ እዛ ስራ ላይ የሰራው ስራ ቀላል አይደለም ሊባል ይችላል። ሁለተኛ በአካል ደግሞ ሄጄ የተለያዩ ማቴሪያሎችን አዋቅሬ ስሰራ ያም እዛ ላይ የሰራው ስራ ከባድ ነው ሊባል ይችላል። ቆንጆ ስራ ከሰራው ሰው በሁለቱም መልኩ ሊጠቀስ ይችላል። በጣም ጥሩ። ይሄን ነገር ግን አንተ በድርጊት ሳትገልጸው በእጆች ወይም በእውቀት ተምረህ ምናምን የሆነ የምታገኘው ነው አይደለ? የሆነ ነገር ጥረክ በሆነ ነገር አልፈ የምታገኘው ነው አይደለ? ያ ልክ ነው። ጥሩ። ለእግዚአብሔር ደግሞ ለፈጣሪ ደግሞ ሰራ ሲባል ምን ማለት ነው? አሁን ለፈጣሪ ነው ያልኩህ። ኦኬ። ለፈጣሪ አንተ ሰራ ሲባልና ፈጣሪ ሰራ ሲባል አንድ አይነት ነው? ፈጣሪ እና እኔ አንድ አይደለንም። ፈጣሪ ሁሉን ቻይ የሆነ አንድን ነገር ማድረግ በሻ ጊዜ ሁን ብሎ ማድረግ የሚችል የሆነ ነው። ንጽጽሩ አልገባኝም። ለዛ ነው አብራሩ። መስራት የሚለው ሀሳብ ለእግዚአብሔር ሲነገር ምን እንደሆነ እንድታውቁ ፈልጌ ነው። በቃ ችግር የለውም ልመልስልኝ። ለሰዎች ሰሩ ሲባል ከነበረበት የሆነ ነገር አድርገው ወይ ጨምረው ኦልሬዲ ኤግዚስት ያደረገ ነገር አለ። ኤግዚስት ያደረገው ነገር ላይ የሆነ ነገር አዲስ ነገር ወይ ደግሞ በዛ ኤግዚስት ባደረገው ነገር ላይ የሆነ ነገር ኮንትሪቢዩት አደረጉ ነው የምትለው። ለእግዚአብሔር ግን ሰራ ሲባል ምድርና መላ ሁሉ የእጁ ስራ ናት። ከእርሱ የተሰወረ የለም። ጥበቡ ላይ እሱ ነው። ሁሉን ማድረግ ይችላል። ባህሪው ነው ይሄ ማለት ነው። ማንም የማይሰጠው ማንም የማይቀማው መማር የማያስፈልገው ምንም የማያስፈልገው ማለት ነው። ኦኬ ነው፣ ችግር የለም። እሺ በጣም ጥሩ። ስለዚህ የአብ የወልድ የመንፈስ ቅዱስ ስራ አንዲት ናት ስንል ባህሪን እየተናገርን ነው። የትኛውን ባህሪ? ፈቃድ፣ እውቀት የምንለው ማለት ነው። በፈቃድና በእውቀት ውስጥ ያለችውን ያቺን አማናዊት የሆነች ስራ ነው የምናወራው። ስለዚህ እዚህ ጋር የአምላክነቱ ስራዎች ይላል። የአምላክነቱ ስራዎች ማለት ነው ባህሪው ማለት ነው ባጭሩ፣ እውቀቱ ፈቃዱ ማለት ነው። የአምላክነት ለእግዚአብሔር ስራ ተብሎ ሲነገር እውቀቱ ፈቃዱ ማለት ነው። የአምላክነቱ ስራዎች የአብም የወልድም የመንፈስ ቅዱስም ስራዎች ናቸው። ስለዚህ ወልድ ከራሱ ተለይቶ ከአብ ተለይቶ ወይም ከአብና ከመንፈስ ቅዱስ ተለይቶ ለብቻው የሚያደርገው ነገር የለውም። አብም ከወልድና ከመንፈስ ቅዱስ ተለይቶ ለብቻው የሚያደርገው ነገር የለም። ምክንያቱም ያለችው አንዲት ፍቃድ አንዲት እውቀት ስለሆነች ወይም አንድ ባህሪ ስለሆነ ያለው ያችን እውቀት ያችን ፈቃድ አንዲት ስለሆነች የአብም የወልድም የመንፈስ ቅዱስም ስለሆነች ወልድ የሚያደርገው ከአብ የተለየ ስላልሆነ ብቻውን አያደርግም ተባለ። ብቻውን አያደርግም ሲባል ከምን አንጻር ነው? ረዳት ያስፈልጓል ማለት ሳይሆን የተለየ ፍቃድ የተለየ እውቀት የለውም። ለምን? የአምላክነቱ ስራ የወልድም የአብም የመንፈስ ቅዱስ ስራ ስለሆነ። ስራ የሚለውን ገባ? ከእውቀትና ከባህሪ አንጻር ከእውቀትና ከፈቃድ አንጻር ከባህሪ አንጻር ከእውቀትና ከባህሪ አንጻር ነው እንጂ ከእውቀትና ከፈቃድ አንጻር ከግብር አንጻር ግን ይበላለጣሉ ማለት ነው። ግብር ማለት ለእግዚአብሔር ግብር ተብሎ ሲናገር ምን ማለት ነው? ምክንያቱም የስቅለቱ ስራ በአካል ወይም ደግሞ በስጋ መጥቶ ያደረገው ወልድ ነው እና ከዛ ኮንቴክስት አንጻር ነው የጠየኩት። ኦኬ ግብር ማለት ላስረዳ። ግብር ሲባል የአብ አባትነቱ፣ የወልድ ልጅነቱ፣ የመንፈስ ቅዱስ ትንፋስነቱ ወይም ሰራጺነቱ የሚገለጥበት ነው። ግብር ለምሳሌ ክርስቶስ በግብር የአብ ልጁ ይባላል። አብ በግብር የወልድ አባቱ ይባላል። ይሄን ያዝ። በግብር ሶስት ብለን እናስተምራለን። አሁን እዚህ ጋር ስመት የክርስቶስ ግን ቤዛነትን ስታወራ ፈቃድ ናት። የተዋ ፈቃድ ለእኛ ቤዛ ሊሆን ምትክ ሊሆን በደላችንን ሕማማችንን በቁስ ሊፈውስልን በአባቱ ፈቃድ በመንፈስ ቅዱስን ፈቃድ በራሱን ፈቃድ ወደዚህ ምድር መጣ።
ዮሐንስ ወንጌል ምዕራፍ 1 ላይ መጽሐፍ ቅዱስ ጥቅስ ልስጥህ። ዮሐንስ ወንጌል ምዕራፍ 1 ምን ይላል? ያው በመጀመሪያ ቃል ነበር ካለ በኋላ ያው ለሰው ሁሉ የሚያበራው እውነተኛው ብርሃን ወደ ላይ ይመጣ ነበር፣ እግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው፣ ቃልም ስጋ ሆነ ካለ በኋላ እዛው ዮሐንስ ወንጌል ምዕራፍ 1 ላይ ዮሐንስ ከሩቅ አይቶ ምን ብሎ ጠራው መሰለ? ያው እሺ እንዲህ ይላል። በነገውም ኢየሱስ ያው ለዚህ ጋር ያው ቁጥር 29 ላይ በነገውም ዮሐንስ ኢየሱስን ወደ እርሱ ሲመጣ አይቶ እንዲህ አለ፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። አየው፣ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ጠራው። ኦኬ ሶ የእግዚአብሔር በግ በሚለው ቃል ውስጥ የዓለም ኃጢአትን የሚያስወግድ የምትሏ ተያዥ ቃል መታለች። ለምን? ክርስቶስ ወደዚህ ምድር ሲመጣ በቤዛነቱ በመሰቀሉ የራሱን ፍቃድ ነው፣ የአባቱን ፍቃድ ነው፣ የመንፈስ ቅዱስን ፍቃድ ነው። ምክንያቱም ይህች ፍቃድ የአብም የወልድ የመንፈስ ቅዱስ ሆና፣ ግን ማን ተሰቀለ ካልከኝ ግን በተለየ አካሉ ሰው ሆኖ በስጋ ተገልጦ የመጣው በተለየ አካሉ ከሶስቱ አካል አንዱ አካል አካላዊ ቃል ኢየሱስ ክርስቶስ ሰው ሆኖ ቤዛነት፣ መሰቀል፣ መያዝ፣ መዳሰስ፣ ሰው ሆነ የሚለው ነገር ለወልድ ብቻ ይነገራል። ለአብና ለመንፈስ ቅዱስ ግን አይነገርም እንደዛ ተብሎ። በምንድን ነው በሶስቱ መካከል ያለው መበላለጥ? መበላለጥ የለም። ምክንያቱም አንዲት ባህሪ ያለች፣ ባህሪ ስንል ለምሳሌ ባህሪ ስንል ራሱ ከራሱ ባህሪ መለኮታዊ ባህሪውን እየተናገር ነው። ፈቃዱን እውቀቱን እየተናገር ነው። የባህሪ አንድነት ነው እንጂ ያለው የባህሪ ልዩነት የለም። የባህሪ አንድነት አለ ማለት የእውቀት፣ የፈቃድ፣ የመስራት፣ የመፍጠር ሁሉ አንዲት ናት ማለት ነው። ስለዚህ መበላለጥ፣ መሽቀዳደም፣ መቀዳደም የሚባል ነገር በአብና በወልድ ዘንድ በመንፈስ ቅዱስ ዘንድ ይላል። አብ አባት ስለሆነ ወልድን አይበልጠውም፣ ወልድም ልጅ ስለሆነ ከአብ አያንስም። አብ ከእኔ ይበልጣል ሲል እሱ እንዳሉ በስላሴዎች መካከል ምንም አይነት መበላለጥ የለም ብለውኛል። ከምን አንጻር ነው የተናገሩ? ያንን አሁን እሱ አየህ፣ ለዚህ ነው አውዳዊ ፍቺ ጠብቃችሁ ፍቱ ብሎ። ለዛ ነው ጌታ ከኔ ይበልጣል ሲል ከአንተና ከአብ ማን ይበልጣል ተብሎ ነው። እሺ ጥያቄው እንዳታልፈው ከየትኛውም አስፔክት አንጻር ከምንም አስፔክት ብሎ ነገር የለማ። አውዳዊ ፍቺ አለ። አንድ ክፍል መዘክማ ቋንዴ ችግር የለውም ብለን አንዴ ከኔ ይበልጣል በሚለው ክፍል ውስጥ ለጌታ ለምን እንደተናገረ ታውቃለህ? እኔ የሚሰጡኝ ምክንያት ለመቀበል ዝግጁ ነኝ። እኔ ምክንያት የሚሰጥ እኮ መጀመሪያ አንተ ይሄን ቃል ከመጽሐፍ ቅዱስ ስታመጣው ቃሉ አለ ትክክል። ቃሉ ግን ጌታ ለምን ተናገረው የሚለውን አውዳዊ ፍቹን አይተኸዋል ወይ? ከምን አንጻር እንደተናገረ? እሺ ከሆነ አውዳዊ ፍቺ አንጻር የሚበልጥበት ፖይንት ስላለ ነው ይህን የተናገረው ወይስ ነው የሚለው ታውቃለህ ወይስ? ቀላል እኮ ነው። አላውቀውም ብትል ያስረዳል መምህር። ልመጣ ነው አትበለኝ። ጥቅስ እኮ ጠቅሰሃል ከሆነ
ከአውዳዊ ፍቺ አንጻር የሚበልጥበት ፖይንት ስላለ ነው ብሎ ነገር የተናገረው የለም ወንድሜ። ከሆነ ወይስ ብሎ ነገር መጽሐፍ ስለማይበልጠው? ቅዱስ ከጠቀስክ ድረስ ይኸውልህ፣ ካላወቅኩ አላወቅኩም በለኝና እናስረዳ። አይ አውቃለሁ ካልከኝ ደግሞ ከምን አንጻር ጌታ አብ ከኔ ይበልጣል አለ? እኔ እሱ ላይ እስማማለሁ እያልኩት ነው መምህር። አንተ ምኑን አውቀ ከምን ከዚህ አንጻር ነው የተናገረው። ከዚህ አንጻር ስለሚበልጠው ነው የሚሉኝ። ማብራሪያ ለመቀበል ዝግጁ ሆኜ ከምን አንጻር ነው አይተኸዋል ወይ ያልኩት ነው የጠየቅኩ። እሱን ያስረዱኛል። እኔ ፖይንት ስለዚህ አላወቅከውም። በቃ ስለዚህ ላስረዳ። እኔ እኮ ጥያቄ እሱ ጋር አይደለም መምህር። ለምን አነሳኸው ታዲያ? እርስዎ ከሚሰጡኝ አንጻርም ቢሆን የሆነ የሚበልጥበት አንጻር ስላለ ነው ይህንን ያለው ወይስ ስለማን ያለው? እንደዛ እሱን እኮ ነው ያልኩት። እሱን ካላወቅኩ እኮ እናስረዳ። አብ ከእኔ ይበልጣል ሲል የሆነ የሚበልጥበት አንጻር ስላለ ነው ወይስ ስለማይበልጠው ነው? ከምን አንጻር የተጠቀሰ ታውቀዋለህ? ከምን አንጻር እንደተጻፈ አንጻሩን ይነግሩኛል። እኔ በቃ ስለዚህ አላውቀውም ብለኛ ልንገርህ። አላውቀውም ለማለት ነው የከበደ። እኔ የትኛው ፖይንት ላይ ግልጽ እንዳልሆንኩለት ግራ ነው የገባኝ። ልንገርህ ለምሳሌ እኔ አውዱ ከምን አንጻር ነው የሚለው ላይ አይደለም ክርክሬ መምህር። ጥቅስ ከጠቀስ እርሶ በሚሉትም አንጻር ይሁን የሆነ የሚበልጥበት አንጻር ስላለ ነው ወይስ ስለሌለ ነው? ምንም አላልኩህም። እኔ ምንም አላልኩህም። የምችለው አንጻሩን ልመልስልህ፣ ችግር የለውም። ይቅርታ፣ አንጻሩን ይነግሩኛል። ግን አብ ከእኔ ይበልጣል ሲል የሆነ የሚበልጥበት አንጻራዊ አውድ ስላለ ነው ወይስ ስለማይበልጠው ነው? እንደዛ ልትል የቻልክበት ምክንያት ምንድነው ነው እያልኩ ያለሁት። አብ ከእኔ ይበልጣል ስላለ ነው። ምክንያቴ ለምን አለ? ጥሩ ለምን አለ ታውቃለህ? ለምን እንዳለ ይነግሩኛል። ግን የሚበልጥበት አውዳዊ አንጻር አለ ወይስ የለም? በቃ የለም። ስለዚህ በአውዱ ልፍታል እናስተምር። ስለዚህ አብ ከእኔ ይበልጣል ሲል አይበልጥም ማለቱ ነው ወይ? ጉድ! ምን እያደረክ ነው? ለምን እንዳለ ስጠይቅ እኮ አላውቀውም ብለኛ ላስረዳ። ታውቃለህ አታውቀውም? እሺ እርሱ ያብራሩልኝ፣ እኔ ጨርሻለሁ። በቃ ጥሩ። አላውቀውም ለምን እንደሚከብዳቸው አይደል ነው። ምንም እኮ ችግር የለውም። መጽሐፉ ያንተ አይደለ። የማታውቀው ነገር ሊኖር ይችላል እኮ ሊበዛ ይችላል። ኢትስ ኦኬ እንዴ። ለምን እንደዚህ ታስለፋኛለህ? እኔንስ የምታውቀው መስለህ አክት አደረግ። ኦኬ መልስልኝ። ያሩ ነው በጣም ችግር ነው። እሺ ያሩ ነው እንዴት? እሺ ለማንኛውም ልመልስልህ። ዮሐንስ ወንጌል 14:28 ያው ዮሐንስ ወንጌል 14:28 ላይ ቃሉን ላንብብ። መጀመሪያ እኔ እሄዳለሁ ወደ እናንተ እመጣለሁ እንዳልኳችሁ ሰማችሁ፣ የምትወዱኝስ ብትሆኑ ከኔ ይበልጣልና ወደ አብ በመሄዴ ደስ ይባላችሁ ነበረ ብሎ መለሰላቸው። ኦኬ የነበረው ጥያቄ ምን እንደነበረ ላሳየ። ከላይ ጀምሮ ስታነበው ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ አላቸው። ኦኬ በአባቴ እመኑ፣ በእኔም እመኑ አላቸው። አብን በምታምኑበት እኩል እኔንም ደግሞ እመኑ እያላቸው ነው። ምን አለ? በአባቴ ቤት ብዙ መኖሪያ አለ፣ እንዲህስ ባይሆን ባላልኳችሁ ነበር። ስፍራ አዘጋጅላችሁ ዘንድ እሄዳለሁና ሄጄም ስፍራ ባዘጋጀላችሁ እኔ ባለሁበት እናንተ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔም እወስዳችኋለሁ ሲላቸው ወዴት እንደምትሄድ አናውቅም አሉ። ከዛ ምን አለ ክርስቶስ? እኔ መንገድና ሕይወትም እኔ ነኝ፣ እንዴት ወዴት እንደሚሄድ አታውቁም አላቸው። ፊልጶስም እኔን ብታውቁኝ አባቴን ባወቃችሁ ነበር ሲላቸው ምን አለ ፊልጶስ? ጌታ ሆይ አብን አሳየንና ይበቃናል አለው። አስተውል። ጥያቄው ምን ነበረ? አብን አሳየንና ይበቃናል። ኢየሱስም አለው አንተ ፊልጶስ ይህን ያህል ዘመን ከአንተ ጋር ስኖር አታውቀኝምን? እኔን ያየ አብን አይቷል። እንዴትስ አንተ አብን አሳየን ትላለህ? እኔ በአብ እንዳለው አብን በእኔ እንዳለ አታምንምን? እኔ የምነግራችሁ ቃል ከራሴ አልናገረው፣ ነገር ግን በእኔ የሚኖረው አብ እርሱ ራሱ ስራውን ይሰራል። እኔ በአብ እንዳለው አብን በእኔ እንዳለ እመኑኝ፣ በአሁንስ ለራሱ ስራው እመኑኝ። እውነት እውነት እላችኋለሁ በእኔ የሚያምን እኔ የማደርገውን ስራ እርሱ ደግሞ ያደርጋል፣ ከዚህ ይበልጥ ያደርጋል። እኔ ወደ አብ ሄዳለሁ እያለ ቀጠለ። መነሻው ይሄ ነው እንግዲህ አብን አሳየን ነበር። ኦኬ ታዲያ ክርስቶስ ከምን አንጻር ነው ከኔ ይበልጣል ያለው መሰለ? እዛው ላይ ሲመልስልህ ክርስቶስ በስጋ ተገልጧል። አስተውል። አብ በስጋ አልተገልጠ። ጥያቄያቸው ምን ነበረ? አብን አሳየን እና ይበቃናል ነበረ። ክርስቶስ በስጋ ተገልጧል፣ አብ ደግሞ በስጋ አልተገለጠም። ስለዚህ አብ በደካማው ሰው ስጋ ስላልተገለጠ በአብ የባሪያ መልክ ስላልተገለጠ አብ ከኔ ይበልጣል አለ። ከምን አንጻር? እነሱ አብን ማየት ፈልገዋል፣ ልክ በስጋ ተገልጦ ማየት ፈልገዋል። ምክንያቱም ጥያቄያቸው አብን በአይናችን እንየው ነው። ክርስቶስ ምን አለ? እርሱ በስጋ እንደተገለጠ ሳይጠይቅ አብ ደግሞ በስጋ እንዳልተገለጠ ሲነግራቸው ምን አለ? አብ ከኔ ይበልጣል አለ ማለት ነው እንጂ የስልጣን ከአንተና ከአብ ማን ይበልጣል? አንተ ነህ ወይስ አብ? ማን በላይ ማን በታች? ማናችሁ ከማናችሁ ትበልጣላችሁ የሚል ጥያቄ አልነበረም። ጥያቄ
ጥያቄው የነበረው አብን አሳየን ነው። ስለዚህ በስጋ መገለጡን ለማሳየት ከኔ አይበልጣል። ለምን? አብ በስጋ ስላልተገለጠ። ይህን ትርጓሜ ጌታ መጣው ካልከኝ ይኸው ትርጓሜያችን ራሱ ይህንኑ ይደግምልሃል። የዮሐንስ ወንጌል ምዕራፍ 14 ላሳየ ትርጓሜያችን እንዴት እንደሚያስቀምጠው ይሄን አንብቤልህ ሌሎችም ወንድሞቼ እንዲቀጥሉ አደርጋለሁ። አንድ የሚታረግና የምድር መበላለጥ ነው። ልጨርስና እኮ ጠይቀኛለህ። ሀሳቡን ስለተረዳሁት ነው። ልጨርስልህ፣ ችግር የለውም። ምክንያቱም መጽሐፉን እንድታዩ ስለምፈልግ ነው። ከምን አንጻር ይኸው ቁጥር እሺ፣ ይኸው ከዛ እንዲህ ይላል። እሺ እሺ 28 ላይ ያው ምን ይላል መሰለ? ኦኬ ያው ከኔ አብ ይበልጣልና ጌታችን እኔና አብ አንድ ነን ካለ በኋላ እንዴት ከኔ አብ ይበልጣል ይላል የሚለው ጥያቄ ብዙ ጊዜ ይነሳል። በሐዲስ ኪዳን ይህን የመሰሉ ብዙ ቃላት እናገኛለን። መጽሐፍ ቅዱስ አንባቢያን በማስተዋልና በትዕግስት ማንበብ ይጠበቅባቸዋል። ተረጓማያን መምህራንም መጠየቅ ያስፈልጋል። መምህራንን ሳይጠይቁ በድፍረት መተርጎም ግን ወደ ስህተት ገድል ይወስዳልና። ስለዚህ ምንድን ነው አብ ይላል ያው በአምላክነቱ ከወልድ አይበልጥም፣ ወልድም በአምላክነቱ ከአብ አያንስም። በአብና በወልድ መካከል መበላለጥ የለም። ጌታችን ከእኔ አይበልጣል ማለቱ አብ ዝቅተኛ ክብር ባለውና ደካማ በሆነው ስጋ አለመገለጡን ለማሳወቅ ነው። የፍጡራን ክብር ዝቅተኛ ነው። አብ በፍጡራን ባህሪ ወይም ስጋ አልተገለጠም። በፍጡራን ባህሪ ወይም ስጋ አልተገለጠም ማለት የሰውን ስጋ አልለበሰም ወይም ሰው አልሆነም ማለት ነው። አብ እንደ ወልድ በአይሁድ ዱላ አልተደበደበም፣ ምራቅ አልተተፋበትም፣ አልተሰቀለም፣ አልተቸነከረም፣ አልሞተም። በአጠቃላይ ወልድ የተቀበለውን መከራ አልተቀበለም፣ እንደ ወልድ አልተሰቃየም። ስለሆነም አብ ይበልጠኛል ማለቱ አይሁድ እንደኔ ሊይዙት አይችሉም ሲል ነው። ወልድ ግን ቀዳማዊ ሰማያዊ አምላክ ቢሆንም የሰውን ስጋ በመልበሱ ትሑት ተባለ። ይኸው ስለዚህ ክርስቶስ አብ ከኔ ይበልጣል ያለበት ምክንያት ብዙ ጊዜ ሙስሊሞቹ እንደሚዋሹት ዝም ብሎ በራሳቸው እንደሚተረጉሙት ሳይሆን ይኸው እዛው ፍቹ ለምን ይላል? አብን አሳየን ስለነበረ ጥያቄው አብ በስጋ ለመገለጡን ክርስቶስ ነው በስጋ መገለጡን የመለሰበት ነው እንጂ የስልጣንና የእንትን ልዩነት አይደለም። መበላለጥ የሚባል ነገር የለም። ስለዚህ መበላለጡ በፍጡራን ባህሪ ወይም በስጋ በመገለጥ ነው። መበላለጥ የለም አልኩ። ከወልድ የሚበልጠው ማለት ነው። ማንም አይልም አላልኩም፣ አይልም እየተባለ ያለውን ስማ። ማብራሪያው ምን መሰለህ ያለው አብ ከኔ ይበልጠኛል ሲል አብ በስጋ ወይም በፍጡራን ባህሪ ካለመገለጡ አንጻር ነው ይላል አይደለም? ከምን አንጻር ነው እንደዛ ማለቱ? እኮ በፍጡራን ባህሪ ወይም በስጋ ባለመገለጥ አብ ከወልድ ይበልጣል ማለት ነው። መብለጥ የሚለው ከምን አንጻር የተነገረ ነው? በፍጡራን ባህሪ ወይም በስጋ ከመገለጥ አንጻር። አንዴ ቶማስ ዲያቆን ያነሳ እንትንህን አይ ምንድን ነው እየተነገረው እየሰማ አይደለም። ሲምፕል የተናገረው ቀጥሉ። ሲምፕል አይ ቀላል ነው። በቃ መበላለጡ ስፔሻል ነው እያሉ ፊት ለፊት ያለው መጽሐፍ ላይ ነው ቶማስ ያነበብኩት ያለሁት። ዮሐንስ 14:28 እባክህ ዝም በል። እሱም ቢነበብ ምን ይላል መሰለ ቶማስ እዚህ ጋር የፍጡራን ክብር ዝቅተኛ ነው ይላል። ከዛስ አንዴ እርሳቸው አወሩ እኮ እኔም ደግሞ እንዳወራ ፍቀድልኝ። ይኸውልህ በአምላክነቱ ከወልድ አይበልጥም ወይም እኩል ናቸው ምናምን ይልና አንዴ ወደ ጎን ላንብብልህ። ቆይ ነው አብ በአምላክነቱ ከወልድ አይበልጥም፣ ወልድም በአምላክነቱ ከአብ አያንስም። ኦኬ ገብቷል? እዚህ ድረስ ይቀጥሉ። ገብቷል? እዚህ ድረስ በጣም ጥሩ። በአብ እና በወልድ መካከል መበላለጥ የለም። ገብቷል? ይሄም እሱ ጋር አልተስማማም። ምክንያቱም አብ ከኔ ይበልጣል ብሏል። አልስማማ ማለት እኮ አችልም። አንተ ማለት ትችላለህ እንደፈለግ። መጽሐፉን መቃወም ነው፣ ባይብልን መቃወም ነው። አንድ ጊዜ ኢየሱስን መቃወም አይሆንም። አብ ከኔ ይበልጣል እያለ አይበልጥም። እስኪ እያዳመጥክ ወንድሜ እያዳመጥክ ከፈለግ በክብር አንድ መሆናቸውን ኢቭን ክርስቶስ ከአብ ጋር አብ ከክርስቶስ ጋር እኩል መሆኑን ከመጽሐፍ ቅዱስ ልናሳይህ እንችላለን። ግን እዚህ ጋር ዲቤት ስታደርግ አርጊመንት አርጌንዶ ይባላል። አርጌንዶ አስም እያደረግን እየሄድን ያለ ነው። መጽሐፉም ዲያቆንም እያሉ ያለው ምንድን ነው? ጌታ መድኃኔዓለም ኢየሱስ ክርስቶስ ሰው ሆኖ ምድር ላይ ተመላልሷል። ሰው ሆኖ ምድር ላይ በተመላለሰበት ጊዜ የእኛን ባህሪ ይዞ ምድር ላይ እንደመምጣቱ
ከኔ ይበልጣል አለ። ይህም ደግሞ ሰው ሆኖ ምድር ላይ መምጣቱን ለማመልከት እንጂ ከዚያ ያለፈ ከክርስቶስ ክብር የተቀነሰ ነገር የለም ነው። ዝቅ ያለ ክብርን መያዝና ዝቅ ያለ ክብርን አለመያዝ መበላለጥ ነው ወይስ አይደለም? አይደለም። በፍጡራን ባህሪ እንዴ አብ ከኔ ይበልጣል ሲል በአምላክነት ሳይሆን እዚህ ጋር ይኸውልህ አብ በፍጡራን ባህሪ ወይም በስጋ አልተገለጠም ይላል። የሰው ልጆች ደግሞ ስጋዊ ባህሪ ዝቅተኛ ክብር ነው አለ። አብ በዚህ ዝቅተኛ ባህሪ ስላልተገለጠ ከምን አንጻር ነው ዝቅተኛ የተባለው? አንድ ቆመሴ ከምን አንጻር ነው ዝቅተኛ የተባለው? በፍጡራን ባህሪ ወይም ደግሞ በስጋ ከመገለጥ አንጻር። ኦኬ ለምሳሌ ኢየሱስ ክርስቶስ ራሱን ዝቅ አድርጎ ራሱን አዋርዶ እስከ መስቀል ሞት ድረስ በትህትና ራሱን ዝቅ አድርጎ መከራን ሕማምን የተቀበለ ነው። ስለዚህ ያን የተቀበለው ደግሞ የፍጡራን ስጋ ወይም ከማርያም በነሳው ስጋ ሰው ስለሆነ ነው አይደል እኮ። ይህንን የፍጡራን ባህሪ መያዝ ደግሞ ዝቅ ያለ ክብር ነው። አያረግም። ትህትና ነው ይላል መጽሐፋችን። ይህንን ዝቅ ያለ ክብር ደግሞ ያልያዘ ትህትና ነው ይላል። አንተ እኮ ስላልክ አይደለም እኮ ክርስቲያኖች መጽሐፋቸው ላይ ምንድነው የሚለው እኮ ነው። አሁን ያንተ እኮ ትርጉም አይደለም እኮ። አሁን እኮ አንተ ችግሩ እኔ ያልኩት ካልሆነ እኔ ጭንቅላት ላይ ያልኩት ካልሆነ እያልኩ ነው። እንደዛ ደግሞ አይሆንም። እኔ ባይብሉን ለመቀበል እየሞከርኩ ነው። እርሱ መቀበል ከፈለክ የሚሆነው መሰለ ጌታ የሰውን ስጋ ገንዘቡ ሲያደርግ በፈቃዱን ያደረገው በትህትናን ያደረገው። ይሄ ደግሞ ዝቅ ማለት አይደለም። በፈቃዱ በትህትና ዝቅ ማለቱ ከአብ ማነሱ አይደለም። እነሱ የፈለጉት አብን አሳየን የሚል ጥያቄ ነበረ። ኦኬ አብ ደግሞ በስጋ አልተገለጠም። በስጋ ጋር መገለጡን ብቻ ለማሳየት አብ ከኔ ይበልጣል አለ። ምክንያቱም ይላል እዚህ ጋር ይላል ያው አብ ምን አላረገም ይላል። ያው እዚህ ጋር አንዴ ስማኝ ፕሊዝ። ምራቅ አልተተፋበትም፣ አልተሰቀለም፣ አልተቸነከረም፣ አልሞተም ይላል። ስለዚህ ከዚህ አንጻር ክርስቶስ የሰውን ስጋ ገንዘቡ በማድረጉ ተተፋበት፣ ተሰቀለ፣ ተቸነከረ፣ ሞተ ተብሎ ተነገረለት። ለአብና ለመንፈስ ቅዱስ ይህ አይነገርም። ይህ አለመነገሩ ግን በመለኮት ዘንድ በአምላክነት ዘንድ ስማኝ መበላለጥ የለም። ይኸው እዚህ ጋር እኮ አስቀመጣለህ። እሺ እውነት ለመናገር መምህር መጽሐፉን የደገፈ ያለኝ ነው የሚመስለኝ። ምክንያቱም ይህ ብቻ ሳይሆን የላከውም ራሱ አብ እንደሆነና እሱ ደግሞ የሚለውንና የሚናገሩንም ትእዛዝ ሁሉ እሱ እንደሚሰጠው ከጥቅስ ጠቅስ አትዝለል ፕሊዝ። መጀመሪያ የጀመረውን ጥቅስ ጨርስ። የጀመረውን ጥቅስ ጨርስ። እዚህ ጋር መጽሐፉ እኔን ይደግፈኛል እያልክ በአብና በወልድ መካከል መበላለጥ የለም ሲባል አልቀበልም እኮ። እንደማመጥ መምህር ይህን የደካማ የሆነውን ወይም ደግሞ አነስተኛ ክብር ያለውን ስጋ ወይም ደግሞ በሰው ባህሪ በፍጡራን ባህሪ መገለጥ ብቻ ሳይሆን ማይክን ካነሳ ታች ነው ማለት ማይክን ያዝ። ልትከራከራለም ጥያቄ ጠይቀህ ሊመለስልህ ነው። ማይክን ያዝ። በቃ ማይክን እንዳታነሳ። ማይክን ያዝ። ዲያቆን ይቀጥሉ ይመልሱ። መሀል ላይ እንዳታነሳ። እንደዚህ ለምን ቀላል እኮ ነው። እንደዚህ ኤኬ አንዴ መሀል ላይ እንዳትገባ። ይቀጥል ዲያቆን። እሺ እኔ መጨረሻ ጥያቄ ልጠይቅህ አንተን መጽሐፉን ይደግፈኛል ብለሃል። ዲያቆን መልስ መልስለት። መልሱን የመቀበል ያለመቀበል መብት አለው። ምክንያቱም መጽሐፍ ቅዱስን ከነትርጓሜው ነው። መጽሐፍ ቅዱስን ቴክስት ብቻ አይደለም ከነትርጓሜው የተላለፈ መጽሐፍ ነው። ስለዚህ አንተ እንደፈለግ ብሩኬ እየፈታውም እየተረጎምኩም አይደለም። ማይክያስ እንዳታነሳ። መጽሐፍ ቅዱስ ትርጓሜ ያለው ከነትርጓሜው መልስ እንሰጥሃለን። አለቀ። ከዛ ውጭ ገብቼ መጽሐፍ ቅዱስን በራሴ ሀሳብ በራሴ መረዳት ተረጉማለሁ ማለት ትችላለህ፣ ግን ማንም አይቀበልህም ነው። ገብቶሃል? አይቀበልም። መጽሐፍ ቅዱስ ለእኔ ነው የሚረዳው ምናምን የሚል የሆነ ፖለቲካ እንዳሰራ። ዲያቆን መልስ ይመልሱለት። አለቀ። ሌላ ሰው ይጠይቃል። እሺ አንድ በቃ እንትን ልበለው። ኦኬ በመጀመሪያ እዚህ ክፍል ላይ ክርስቶስ ወአብ ከኔ ይበልጣል ማለቱ በመለኮት ዘንድ መበላለጥ ኖሮ አይደለም። ከምን አንጻር እንደተባለ እዚህ ጋር ቃል በቃል ተቀምጧል። ክርስቶስ በነገራችን ላይ ከመላእክትን በጥቂቱ አነሰ እኮ ተብሏል። ባይዘወይ ከመላእክትም አንሷል ተብሏል። ከመላእክት አነሰ ስለታል። ታዲያ ከመላእክት አነሰ የሚለውን በምን ነው የምትረዳው? ከመላእክት አነሰ ተብሏል። በዕብራውያን መልእክቱ ላይ ምዕራፍ 2 ከቁጥር 6 እስከ 9 ላይ እንዲሁም ላሳይ። ቆይ እሱ ዕብራውያን 2 ቶማስ ተመለስ። ላቋርጥ ፈልጌ አልነበረም። ቱ ቢ ኦነስት ዕብራውያን 2 ከ6 እስከ 9 እንዲህ ይላል። ያው ነገር ግን በእግዚአብሔር ጸጋ ስለ ሰው ሁሉ ሞትን ይቀምስ ዘንድ ይላል። ያው ስለ ሰው ሁሉ ሞትን ይቀምስ ዘንድ ከመላእክት ይልቅ በጥቂት አንሶ የነበረውን ኢየሱስን ይላል ከሞት መከራ የተነሳ የክብርና ምስጋና ዘውድ ተጭኖ እናየዋለን። ከምን ራሱ አንሷል ተብሏል? ከመላእክት እንኳን አንሷል ተብሏል። ኦኬ ከመላእክት አንሷል የተባለው ለምንድን ነው? እዛ ጋር ከአብ አብ ይበልጠኛል ማለቱ ከምን አንጻር ነው አለን?
በሰው ስጋ ስለተገለጠ አብ ሕማምን፣ መከራን፣ መቸንከርን፣ መገረፍን አልተቀበለም። ትህትናውን ለማሳየት ትህትናውን ደግሞ ለማሳየት ከመላእክት እንኳን አንሱ አልተባለ። ስለዚህ ጋር ማነስ የሚለው እንዲሁ የስልጣን ማነስ ምናምን ማለት አይደለም። በትህትና ራሱን ዝቅ ማድረጉን ፊልጵስዩስ 2 ላይ ይሄን ትህትናውን እንዲሁም ምን ይለዋል? ይኸው ፊልጵስዩስ 2 ላይ ደግሞ ፊልጵስዩስ 2 እንዲህ ይላል። እሺ ይኸው ፊልጵስዩስ 2 ላይ እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነው አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። ራሱን ባዶ አደረገ ማለት ነው በትህትና ዝቅ አለ ማለት ነው። ይኸው በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸውም የመስቀል ሞት እንኳን የታዘዘ ሆነ። የመስቀል ሞት የታዘዘ መሆኑን ራሱን ዝቅ ማድረጉን ሲያስቀምጥ በተዋህደው ስጋ ስለሆነ አብ ደግሞ በዛ በስጋ መዋሃድ ስላልተገለጠ አብ ከኔ ይበልጣል አለ እንጂ በአብ በወልድ በመንፈስ ቅዱስ ዘንድ ይኸው በአብ በወልድ በመንፈስ ቅዱስ መካከል መበላለጥ የለም። አብ በአምላክነቱ ከወልድ አይበልጥም፣ ወልድም በአምላክነቱ ከአብ አያንስም፣ መንፈስ ቅዱስም ትክክል ነው። ይኸው ትርጉማችን እንደዚህ አስቀምጠዋል። ስለዚህ በዚህ ያዘው በአምላክነቱ አይበላለጥም ብለን ብንይዘው ታዲያ ይህ መበላለጥ በስጋ ወይም በሰውን ፍጡራንን ባህሪ ይዞ ከመወለድ አንጻር መበላለጥ አለ ብለን መተርጎም እንችላለን? አትችልም። ትህትና እያልኩ አይደለ እንዴ? ትህትና ብዬ ነገር መበላለጥ የሚለው ቃል መበላለጥ የሚባል ነገር የለም። በአብ በወልድ በመንፈስ መበላለጥ የሚባል ነገር የለም። ይበልጣል የሚለው ቃል ተመለሰልህ ማይክ። ሌላ ሰው ይጠይቅ። አንደኛ ተመልሶለታል። ፕሊዝ ጨርሻለሁ። ኢትስ ኦኬ። እኔ ለክርክር አልገባሁም። እባክህ ቶማስ መምህር አንዴ አጭር ጥያቄ አለኝ። ቀጣይ 2 ጥያቄዎች ስለሆኑ ያሉኝ እኔ ሳውራ ምንድነው የምትለው? ቆይ እንጂ እሺ፣ ይህን ርዕስ ትቼዋለሁ። ቀጣይ ጥያቄ ቶማስ ሲመልስና ከዛ እኔም ትንሽ የምጨምረው ነገር አለ። ከዛ ሌላ ጥያቄ ካለ እንትን ትላለህ። ዝም ብለህ ነገሮችን በመደጋገም ለማሰልቸት አትሞክር። ቀጥል ዲያቆን ቶማስ። እሺ ያው እንትን ነው ሲጀመር ፋሌሽስ ነው ነገሮችን የመዳገም አርጊመንት አድናሽን ፋላሲ ይባላል። አንድ ጥያቄ ተመልሶልህ ሳለ ያን ጥያቄ እየደጋገምክ በመጠየቅ ጥያቄው ያልተመለሰ ማስመሰል ወይም ደግሞ ሰማኢውን ማሰልቸት አርጊመንት አድናሽን ፋላሲ ይባላልና ፋሌሽስ ነው የመጀመሪያው ነጥብ። ሁለተኛው ነጥብ ምንድነው? ዮሐንስ ወንጌል ምዕራፍ 14 ኮንቴክስት ክርስቶስ ይበልጣል ያለው በምንድነው ነው እና ያንን ይዘን መናገር እንችላለን። ዲያቆን በደንብ አብራርተውታል። የባህሪ ከሆነ ኮንቴክስቱ የባህሪን አያሳይም፣ ኦንቶሎጂካል አይደለም። ፋንክሽናል ከሆነ ወይም ደግሞ የግብር ከሆነ ኢቭን ጥቅሱ ራሱ የግብር መሆኑን አያሳይም። ታዲያ ይበልጣል ማለት አይበልጥም ማለት ነው ብለን እንያዘው። ወንድሜ ቅድም አታውራኝ ብለህ ነበር። እባክህ ሚታር ዲያቆን ለምንድነው የሚረብሽኝ? ስርዓት የለም። ሚት አታርጉኝ። ገና ማውራት ስጀምር ለምንድነው እንትን የምትለው? ተረጋጋ። ሙሉ ሰዓት እናንተ እያወራችሁ ነው። ምንም እያወራሁ አይደለም። ልትሞግተኝ ከፈለክ እዛው ላይ ቆሜ ልሞግትህና እንትን በል እና ግባና ልትሞግተኝ ከፈለክ ናና ግባ እዛው ላይ ሞግተኝ አቅሙ ካለ። ግን አይ ዶንት ቲንክ ሶ ልቀጥል ሐሳቤን። ታዲያ ምንድን ነው? ስለዚህ ያን ጥቅስ ይዘን ክርስቶስ ከአብ ይበልጣል ማለት እንችላለን። ኦንቶሎጂካልም አይደለም ፋንክሽናልም አይደለም ወይም የባህሪንም ወይም ግብርንም ያሳያልን። ታዲያ ምንድን ነው? የምን መበላለጥ ነው? እሺ ይበልጣል ሲል እኔ ኦንቶሎጂካል አይደለም እባክህ ታደርግልኛለህ። ኮንቨርሴሽን እናድርገው ስላልከኝ ነው። ኧረ ትሞግታለህ ዲያቆን። አይ በቃ እኔ እኮ ጠያቂ ፈለክ ይልክ ዶንት ማግኘት ከምትችለው በላይ አትጉረስሽ። ሌላ ጊዜ ዲያቆን ኮንቨርሴሽን ብሏል። እንዳይፈጠፍጣችሁ ድምፅ ላሰማላችሁ። ይቅርታ ግን መሀል ስለገባኝ ኮፒ ሊንክ አድርግ እንዳያወርዳችሁ። አሁን ማግኘት ከምትችለው በላይ ነው የጎረስከው። ለዚህ አሁን መክፈት የሚችል ሰው ካለ እንክፈተውና አላሳያችሁ። እኔ ለመግሮስም ለማግኘትም ምናምን ሳይሆን ጥያቄ ነው። እሺ ዮሐንስ 14:28 ላይ ባይዘው ዮሐንስ 14:28 ከኔ ይበልጣልና ብቻ ነው የሚለው። ጥቅሱን አንብበዋል ሙሉ። ኦኬ ከዛ በኋላ ያንሳልን ቢል ችግር የለውም። አልጠየቅኩም። እሱን እኔ ይበልጣል ዲያቆን ከመክፈቱ በፊት እባክህ ተረጋጋና ስማኝ። ዮሐንስ 14:28 ቃሉ የሚለው ከኔ ይበልጣልና ብቻ ነው ወይስ ሌሎች አረፍተ ነገሮችም አሉበት? ሌሎች አረፍተ ነገሮችም አሉበት። ናይስ። ስለዚህ አንተ የሰራኸው ምንድነው ማለት ነው? ይሄ ኮንቴክስት ፋላሲ ይባላል። ጥቅሱን ከአውድ ውጭ ገንጥሎ ማውጣት። ምሳሌ ልስጥክ። አሁን ለምሳሌ አንተ አረፍተ ነገሮች ላይ ከኔ ጋር እኩል ነው የሚል ሌላም ነገር አለ። ይኸውልህ አንተ በምትለው አንድ ጊዜ እባክህ ስማኝ። አንተ በምትሞግተው መንገድ ማለት ነው እኔ መጽሐፍ ቅዱስ አምላክ የለም ይላል ብዬ ሞግታለሁኝ። አሁን ዲያቆን ዮሐንስ 14:1 ላይ መዝሙር 14:1 ላይ ይክፈቱልኝማ። አሁን ታውቃላችሁ ይሄንን
እነሱ ዮሐንስ 4:28ን በሚጠቅሱበት መንገድ ከሄድን እኔ መጽሐፍ ቅዱስ አምላክ የለም ይላል ብዬ እናገራለሁ። መዝሙር 14:1 ተመልከቱ። ግን ምንድነው የሚለው ዲያቆን ሙሉ ሰነፍ በልቡ አምላክ የለም ይላል ነው የሚለው። ግን ምን አደርጋለሁ? አምላክ የለም የምትለዋን ብቻ ገንጥ እያወጣና ይኸው መጽሐፍ ቅዱስ አምላክ የለም ይላል እላለሁ ማለት እንዳንተ ሞገስ ከሆነ። ግን የሚለው ምንድነው? ዮሐንስ መዝሙር 14:1 ሰነፍ በልቡ አምላክ የለም ነው። ለዚህ ጥቅስ ስታነብ ኢቭን ከአንድ ጥቅስ ላይ እንኳን ከኔ አይበልጣም የሚለው እንዳያለም ገንጥ ነው የምታወጣው። ሌሎች አረፍተ ነገሮችም ካሉ ከሌሎች አረፍተ ነገሮች ጋር አንድ ላይ ነው የምታነበው። ግን እስካሁን ይኸው እኔ ወጥቼ ነበረ ገብቼ ነበር። ዲያቆንንም ቢኒን የምጠይቅ ሙሉን ነው ያወጣው ወይንስ ደግሞ አንዱን ከኔ አይበልጣና የሚለውን ነው የጠቀሰው? የትኛው ነው ዲያቆን የጠቀሰው እስካሁን ሲጠቅስ? እኔ ችግር የለውም እዛ አረፍተ ነገር ላይ ከኔ አይበልጣል ግን ደግሞ አይበልጥም የሚለውን አስከትላ አሳየኝ። እየጠየቀኝ ነው እኮ አይደል? እሺ ረጋ በል። ለምንድን ነው እስካሁን ሙሉን ያልጠቀስከው? ኦኬ ልክ እንደዚህ ቆርጠ ጠቀስከው። ለምንድን ነው እስካሁን ዝም አይደለ? ስጠየቅ እንደዚህ ጥርስ ነው። እኔ እየጠየቀኝ ነው ወይስ በቃ 14:28 ላይ እንመለስ። ሙሉን እናንብበው ዲያቆን። ቁጥር 28 ብቻ ቁጥር 28 ብቻ ይዤ ነው ሞግተው። ኦኬ ምንድነው የሚለው? እኔ እሄዳለሁ ወደ እናንተ እመጣለሁ እንዳልኋችሁ ሰማችሁ፣ የምትወዱኝ ስትሆኑ ከኔ ይበልጣልና ወደ አብ በመሄድ ደስ ባላችሁ ነበር ነው የሚለው። አንተ ግን ለምንድን ነው ከዚህ ጥቅስ ላይ ከኔ አይበልጣም የሚለውን ገንጥለህ ያወጣው? ልክ እዛ ጋር ሰነፍ በልቡ አምላክ የለም ይላል የሚለውን ሰነፍ በልቡ የሚለውን ትቼ አምላክ የለም የሚለውን ገንጥዬ አውጥቼ አምላክ የለም እንደምል ሁሉ ልክ እንደዛ አንተም ከኔ አይበልጣም የሚለውን ብቻ ነው ገንጥለህ ያወጣው። ለዚህ ኮንቴክስቱ ሙሉን አንብበህ ከኔ የተለየ ሀሳብ ካለው አሳየኝ። አንተ እኔ እኮ ገንጥዬ አውጥቼ እንትን አለ ጎበዝ። አዎ ከኔ የተለየ ሀሳብ አምጣ። እሱን ላሳይ ነው ጎበዝ። ኦኬ ቴንክስ እናመሰግናለን። ሚታርጋ እሺ ምንድነው የሚለው ጥቅሱ? ከኔ አይበልጣልና የሚለው እንደ ምክንያት ነው የገባው። እንዲህ ስለሆነና ስንል እንደ ምክንያት ነው የሚገባው። ለዚህ ክርስቶስ ምን አለ? ወደ አብ እሄዳለሁ እንዳልኋችሁ ሰማችሁ አይደለ? ዲያቆን የሚለው እኔ እሄዳለሁ ወደ እናንተ እመጣለሁ እንዳልኋችሁ ሰማችሁ ይላል። ስለዚህ ኮንቴክስቱ እያወራ ያለው ስለመሄድና ስለመምጣት ነው። መሄድና መምጣት ደግሞ መዳረሻና መነሻ አለው። አሁን ጥያቄው ምንድነው? ወዴት ነው የሚሄደው? ያው 14 ቁጥር 2 እና ቁጥር 3 አንብብ። ወደ አባቴ ወደ ሰማይ ነው የሚሄደው። ስለዚህ የሚሄደው ወደ ሰማይ ነው። መሄድ ደግሞ መነሻና መዳረሻ ነጥብ ካለው ከየት ነው የሚነሳው? ከምድር ነው የሚነሳው። ስለዚህ ክርስቶስ በዮሐንስ 4:28 ኮንቴክስት እያወራ ያለው ስለ መሄድና ስለ መምጣት ነው። ኦኬ ስለ ቦታ ነው እያወራ ያለው ማለት ነው፣ ስለ ምድርና ስለ ሰማይ። አሁን ዲያቆን ቁጥር 28 እዛው ይመልሱልኝና እኔ ሄዳለሁ ወደ እናንተ እመጣለሁ እንዳላችሁ ሰማችሁ፣ የምትወዱኝስ ብትሆኑ ከኔ አይበልጣልና ወደ አብ በመሄድ ደስ ባላችሁ ነበር አለ። ኢቭን እዚህ ጥቅስ ላይ ራሱ ከኔ አይበልጣልና የሚለው እንደ ምክንያት ነው የገባው። ለምን ምክንያት? እሱ ሊሄድ ነው። በሱ መሄድ ደግሞ ደቀ መዛሙርቱ ምን ብለው ነበረ? አዝነው ነበረ። እንዴ የምትወዱኝ ከሆነማ ወደ እኔ እኮ በመሄድ እኮ ደስ ይላችሁ ነው የሚገባው። ለምን? ምክንያቱም ከኔ አይበልጣልና። ስለዚህ ኮንቴክስቱ በመሄድና በመምጣት አንጻር ስላስቀመጠው ምንድን ነው እያለ ያለው? ስለ ቦታ ነው እያወራ ያለው። መበላለጥ ቦታ ነው። ክርስቶስ ሰው ሆኖ ስለኛ ሲል ምድር ላይ ነው ያለው። ምድር ደግሞ ከሰማይ ታንሳለች፣ ሰማይ ደግሞ ከምድር ይበልጣል። አብ በሰማይ ነው ያለው። ለዚህ ክርስቶስ ምድር ላይ እንደሆኑና ዝቅ ብሎ ምድር ላይ በመመላለሱ ስፓሻሊ ከቦታ አንጻር ከክርስቶስ ያንሳል። ይሄው ክርስቶስ ያንሳል። ምን ምድር ላይ ነው? በቃ ምድር ላይ ከሆንክ ዝቅ ካለ አለቀ። ምድር ላይ ከሆንክ ሰማይ ከፍ ያለ ነው። ለዚህ ክርስቶስ በዛ ኮንቴክስት እባክህ ተረጋጋ። አልጨረስኩም። ሰማይ ላይ በመሆኑና ምድር ላይ ደግሞ ወልድ በመሆኑ ምን እየሆነ ነው ያለው? ይሄ ልጅ ጋይስ ምን እየሆንክ ነው ያለው? ለምንድን ነው ፐርሰናል ያልካል? ተረጋጋ። እናመሰግናለን። ቴንክስ። የኔ ኮንቨርሴሽን ለምንድን ነው? ሐሳቤን አልጨረስኩም። ልጨርስ። ለዚህ ዘ ኦንሊ ቲንግ ክርስቶስ እዛ ጋር እያመለከተ ያለው ደቀ መዛሙርቱ እነርሱ ከሱ ጋር እንዲሆኑ ፈልገዋል። ከሱ ጋር እንዲሆኑ ማለት ነው። ኦኬ ግን ደግሞ ክርስቶስን የሚወዱት ከሆነ ከዚህ ምድር ለምትወዱት ሰው የተሻለ ፖዚሽን ነው የምትወዱለትና በአብ ቀኝ መቀመጥ ነውና የምትወዱለት ያንን ነው እያለ ያለው። ስለዚህ እንደ ከሚያንስ ከዚህ በምድር እኮ እንዲሁም ወደ ሰማይ ብቀመጥ እኮ ነው ደስ የሚላችሁ የምትወዱኝ ከሆነ መቼም ለምትወደው ሰው የተሻለ ነገር የምትወዱለት አይደለ እንዴ? ስለዚህ ፖይንቱ ያ ነው። ከዛ ከሚያዩት አንጻር እያስቀምጠ ነው። ስፓሻል ነው እንጂ ኦንቶሎጂካልም ፋንክሽናልም አይደለም። ይኸው በኮንቴክስቱ ጨረስ። እኔ ሳወራ ለምን እንትን እንደምታደርጉኝ እንደምታቋርጡኝ አላውቅም። እናንተ ስታወሩ ሙሉ መስማት አለብኝ። እኔ ያልከውን እየተስማማው ነው እስካሁን ድረስ። አብ ከእኔ ይበልጣል ሲል ኦንቶሎጂካሊ መበላለጥ የለም ስትለኝ እሺ ብዬ ሰምቻለሁ።
ሰው መበላለጡ በምንድን ነው ብለን ስንል ቅድም መምህር እንደተናገሩት ወይም እንዳሳዩት ፍቺው ላይ የፍጡራንን ባህሪ ወይም ስጋን ለብሶ ከመገለጥ አንጻር ወልድ ከአብ ይበልጣል፣ አብ ከወልድ ይበልጣል ወይ ብለን መናገር እንችላለን ወይ? እንደ ፍቺው መሰረት ወይም ፍቺውን ውድቅ ሳናደርግ ፍቺውን ተቀብለን በፍጡራን ስጋ ከመገለጥ አንጻር መበላለጥ አለ ወይ ብዬ ስል አይበላለጡም ትሉኛላችሁ። ትክክል። ምክንያቱም ከፍጡራን መገለጥ አንጻር ስትል የሚያመለክተው ኦንቶሎጂካል ስታትስን ስለሆነ ነው። እኔ ግን በአብራራው ልምድ መሰረት አንድ ጊዜ ኦንቶሎጂካል በስጋ ተገልጧል። ኦንቶሎጂካል ስታትስ ብያለሁ። ኦንቶሎጂካል ስታትስ ብያለሁ። ባህሪ ነው እባክህ መልስልኛል። እኔ ኦንቶሎጂካል ስታትስ ብያለሁ ወይ እስካሁን ተናግሬያለሁ? እንደዛ ሰው በምንድን ነው ብያለሁ? ጥያቄያት መልስልኛል። ስፔሻል ነው በዛ በዮሐንስ 4:28 ኮንቴክስት ስፔሻል እንደሳየሁት ስለሚዳስ በስፓሻል መገለጥ አንተ በምትለው በስፓሻል መገለጥ አብ ከወልድ ይበልጣል። በስፓሻል መገለጥ ማለት ክርስቶስ ሰው ሆኖ ምድር ላይ ስለተመላለሰ አብ ደግሞ በሰማይ ስላለ ሰው ሆኖ ምድር ላይ ከመመላለስ አንጻር ተራጋ እናመሰግናለን። ቴንክስ በቦታ ልመልስ እባክህ ተራጋ ቴንክስ። መበላለጥ የሚለው በዛ ኮንቴክስት ምድር ከሰማይ እንደምታንስ ሰማይ ደግሞ ከምድር እንደምትበልጥ ለማመልከት ይጠቀመው ቃል ስለሆነ የትኛው ኮሜንታሪ ነው ምድር ከሰማይ እንደምታንስ ለማሳየት ነው የሚለው? ማብራሪያውን እስቲ ክፈተው። ይኸው ታየኮ ይገልጥል ራሱ ምድር ከሰማይ እንደምታንስ ሰማይ ኮንቴክስቹዋል ኢንፈረንስ ኢቭን ማሰብ እንደው ማንተት ላይ ተጠብቀው ኮንቴክስቹዋል ኢንፈረንስ ነው። ኮንቴክስቹዋል ኢንፈረንስ ምድር ከሰማይ እንደምትበልጥ ለማሳየት ኢንፈረንስ ነው። አርጊመንት አለ እዚህ ላይ አርጊመንት አለ የምታነሳው እኔ እኮ አንተን ለአምልኮ እኮ ዝግጁ ሆኜ እየጠየኩ ነው። ኮሜንታሪ ነው ታውቃለህ። የሚታረጋለህ እኔ ይበልጣል ያለው እባክህ እናመሰግናለን። ማድረግ ይቻላል። እባክህ ሚታርግልን እባክህ ሚታርግልን ጨርስ። በቤትህ ነው ያለው። ተረጋጋ ልጨርስ። ላውራበት ይኸውላችሁ እንድናወራም ስንል እንድናወራ አይፈቅድልንም። ምንድን ነው የምናደርገው? እሺ አንደኛ ኮንቴክስቹዋል ኢንፈረንስ ነው። ሁለተኛ አላወራውም። ጌታ ነው ልጅ እየተጨማለቀ ነው። ደንግጦ እንዴት እንደሚሆን እያያችሁ ነው። አላወራውም። ቢኒ በቀደም ባለጌ ነው ልጁ አያስወራም። ለምን ነው የማወራው? ከዚህ በኋላ ተመልሼለታለሁ። ዲባንክ አድርጌያለሁ። አላወራውም። በቃ የማያወራኝ እንኳን በስተል በስርዓት ከባለጌ ጋር ማውራበት ኪሳት በቃ አውርዱልኝ። ወደዛ የምታወሩትም ከሆነ አውሩት። ዲባንክ ተደርጓል ኦልሬዲ። ባይዘዌ ለሪከርድ ስላልተመቸው ነው ሲጨቃጨቅ ነበር። ሪከርድ አዘጋጅቶ ምናምን የሆነች ቃላት ፈልጎ ምናምን ፖለቲካ ዳቆን ደግሞ በቃ ስለነቃበት ኤኒሃው ለፖለቲካ ነው የመጣው። መልስ ተመልሶላል። በቃ አለቀ። ክርስቶስ ከምን አንጻር ነው የሚለው በአንድምታውም ከኮንቴክስቱም አንጻር ደግሞ ዳቆን መልሶላል። ይህን ያህል መጨቃጨቅ እኮ አይጠበቅብን። ስለዚህ እኛ ጋር ለሪከርድ የሚመቻች ነገር የለም። ኦኬ እኛ ጋር ሪከርድ አታገኙ። እቺን ፈልጎ ነው የመጣው ባይዛዊ እና የሆነ ቃል ነው የፈለገው ነበር ሪከርድ ሊያደርግ አልተመቸውም። ኤኒሃው በቃ ሌላ ጥያቄ ያለው ሰው አስገቡ። ሌላ የሚጠይቅ ሰው ጠይቆ የሚሰማ ሰው ሙግት ከሆነ ሙግት ግባ ሲባል አይገባም። ከዛ ጠይቀህ ማይክን ይዘህ ዝም ቁጭ ትላለህ። ከዛ መልስ ይመለስልሃል። አለቀ። አንድምታ አለ፣ መጽሐፍ ቅዱስ አለ፣ ትርጓሜ አለ። መጽሐፍ ቅዱስ እንደኔ ፍላጎት እፈታለሁ፣ እኔ እንደተረዳሁት እፈታለሁ የሚባል ነገር እንኳን ለአንተ ለሌሎችም አሁን ያሉ ለክርስትና ዲኖሚኔሽንም እንኳን አልበጅም። ምክንያቱም መጽሐፍ ቅዱስ የሚተረጎም ነው፣ ቴክስት ብቻ አይደለም፣ ትርጓሜም አለው። ስለዚህ በቤተክርስቲያን ውስጥ የሚተረጎም እንጂ ሜዳ ላይ ማንም እንደፈለገው እንደ ሀሳቡ መጥቶ የሚተረጉመው አይደለም መጽሐፍ ቅዱስ። ስለዚህ እንደዛ ነው። እሺ ይሄ ልጅ ጥያቄ ይጠይቃል እንትን ይላል፣ ዝም ብሎ ደረቅ ነው። ይሄም አይዶ ነው። እስቲ ጥያቄ ካለ ጀስቲስ ምናልባት ሌላ ሰው ካለ አስገቡ። እንኳን ዝም ብሎ ቀለኛ ነው። ሙስሊሞች ጥያቄ ካላችሁ ዲያቆን አለ አለው ትንሽ ስራ ይዤ ነው አለው ቶማስ የቃሎት ያሰማልን። እኔን አቀጭጩኝ። እኔ አሁን ሌሊት ነው እኔ ጋር ልተኛም ስለሆነ ቶማስም አለ ቢኒም አለ። እሺ ሜሴጅ የፈጠነ ሜሴጅ አሁን ተቃውሞ ተነስቶብሃል። አውቅ ነው
ያው ከስትወጣ ደግሞ ካየኸው እንትና ትረሳለህ እና የባለፈው መልሼልሃለሁ። ሲቀጥል ደግሞ ዛሬ ጥያቄ እንትን ምንድነው ትጠይቅሃልና እሱን እንድትልልን ነው እንድታመቻችልን። ለዛሬ ግዴታ ለዛሬ ነው የሚሆነው፣ መጨረሻ ላይ የጻፍኩልህን ማለት ነው። እሺ አዋለው ችግር የለም። እሺ አሁን ብታይ ደስተኛ ነኝ፣ ምክንያቱም የሁሉም ጥያቄ ስለሆነ። እሺ ሉጣና በቃ ልመለስ። እሺ እንትና አንግስት ልኳል ነው ይግባ ኤፊ ጂሰስ ነው የሚለው እኔ ለስንቶቻችሁ ድምፅ ልሆንላችሁ? እኔ ሼም ያዘኝ በእናንተ ምክንያት። እሺ አንዳንድ ቁጥር ይጻፉ። ገስት ላይ ብዙ ሰው ስላለ እንዴት እናውቃለን? ወይ ያቸው አልዓዛር በሁለት አካውንት ነው የላከውና ምንድን ነው ሁለት አካውንት? በሁለት አካውንት አለ ለማለት ነው። ገስት እና ምንድን ነው ይላል ይደገ አንዴ እሺ ገስጽ ቀጥል፣ ጠይቅ፣ ገስጥ ማን እንደሚለው። እሺ ሰላም ብያለሁ። ገስጽ። እሺ እኔ ጥያቄ ምንድን ነው ኢየሱስ ክርስቶስ ወደ አምላኬና ወደ አምላካችሁ አርጋለሁ ይላል እና ኢየሱስ ክርስቶስ ያው እግዚአብሔር ነው አምላክ ነው ተብሎ ነው የሚታመነው በክርስትና ሃይማኖት። ስለዚህ ወደ አምላኬ ሲል አምላክ እንዳለው አያሳይም ይሄ ነገር? እሺ ገስጽ። ስምን ቀይረና እንትና ነህ አይደለ? ማን ነበር ስሙ? ወዘኪር ወዘኪር። ያ ኦኬ። እሺ ወዘኪር ማለት ያው ገስጽ ማለት ወዘኪር ማለት ነው። ዘኪር ማለት ኦኬ። እሺ ይሄ ነው ጥያቄ፣ አስታውስ ማለት ነው። በቃ መልካም። እሺ ማይክ ያዝና ይመለስልሃል። ዲያቆን ይቀጥላሉ። እሺ ችግር የለውም። መጽሐፍ ቅዱስ መክፈት የሚቻል ከሆነ እንዲሁም ጀነራሊ አይዲያውን ልነግሮች ይችላሉ፣ ጥቅሶቹን ስለማውቃቸው ቀላል ነው። እሺ ይህንን ለመረዳት ምንድን ነው ማድረግ ያለብህ? ቀለል አድርገህ ትንቢተ ኤርምያስ 32:27 ጋር ነው የምትሄደውና እዛ ላይ እንዲህ ይላል፣ በደንብ እየሰማኝ ገስጽ። እግዚአብሔር የስጋ ለባሽ ሁሉ አምላክ ነው ይላል። እግዚአብሔር ምንድን ነው ገስጽ? የስጋ ለባሽ ሁሉ አምላክ። ናይስ። ስለዚህ ስጋ ለለበሰ ሁሉ እግዚአብሔር አምላኩ ተብሎ ይነገራል ማለት ነው አይደለ? እሺ ናይስ። እሺ ከዛን ዮሐንስ 1:1 ጋር እንምጣ። ዮሐንስ 1:1 ላይ በመጀመሪያ ቃል ነበረ፣ ቃልም እግዚአብሔር ነበረ ይላል። ቃል ምን ነበረ? እግዚአብሔር ነበረ። ለዚህ ቃል እግዚአብሔር ነው። በዚህ ጥቅስ መሰረት ከዛን ቁጥር 14 ላይ ስትሄድ እንዲህ ይላል፣ ቃልም ስጋ ሆነ ይላል። ቃል ምን ሆነ ይላል? ስጋ ሆነ። ናይስ። ግን እግዚአብሔር ደግሞ የምን ሁሉ ለባሽ አምላክ ነው ብለናል? የስጋ ለባሽ ሁሉ ተብሏል። ስለዚህ ቃል እግዚአብሔር ቢሆንም ነገር ግን ስጋን ስለለበሰ እግዚአብሔር ምን ተብሎ ይጠራለታል? እሱ እስካሁን መተህ እዚህ ጋር አትቆምብኛ። ተግባብ እንዴት? እስቲ ድገሙ። እሺ ይኸውልህ እግዚአብሔር ትንቢተ ኤርምያስ ላይ እግዚአብሔር የስጋ ለባሽ ሁሉ አምላክ ነው ይላል። ከዛን በኋላ ዮሐንስ ወንጌል ምዕራፍ 1 ላይ ስትመጣ ቃልም እግዚአብሔር እንደሆነ ይነግርሃል። ከዛን ቁጥር 14 ላይ ቃልም ስጋ ሆነ ይላል። ስለዚህ ቃል ስጋ ከሆነና እግዚአብሔር ደግሞ የስጋ ለባሽ ሁሉ አምላክ ከሆነ ስለዚህ ቃል ስጋን ስለለበሰ እግዚአብሔር ምኑ ተብሎ ይነገርለታል? የስጋ ለባሽ ሁሉ አምላክ ተብሏል የምትለኝ? እያልኩ ያለው ግን ገብቶሃል? እሺ ያው ምንድነው የኔ ጥያቄ፣ አሁን ኢየሱስ እግዚአብሔር አምላክ የሚሉ ቦታዎች እንዳሉ ያሳያል። እሱ የታወቀ ነው መጽሐፍ ውስጥ እግዚአብሔር መሆኑን አማኑኤል የሚል አለ፣ እግዚአብሔር ከኛ ጋር የሚል የተለያዩ ቦታዎች ኢየሱስን እግዚአብሔር የሚያደርገው አለ። ግን እዚህ ጋር ጥያቄ ምንድነው? እባክህን አልጠየቅንም። አሁን
ምንም አንድ ይኸውልህ ጥያቄ የነበረው ጥያቄ ጥቅሶች ልንገር፣ ይኸውልህ በቃሌ ልንገር፣ ጥቅሶችን በቃሌ ልንገር ያዝ። ኤፌሶን 1:3 ዮሐንስ 20 ምዕራፍ 20 ቁጥር 17 እንዲሁም ደግሞ ማቴዎስ ወንጌል ምዕራፍ 27 ላይ ክርስቶስ አምላኬ ለምን ተውከኝ አባቱና አምላኩ እንዲሁም ደግሞ ወደ አምላካችሁ ብሏል። አንተ ጥያቄ ምንድን ነው? ክርስቶስ ወደ አምላካችሁ ሲል አምላክ እንዳለው አያሳይም፣ ኢንሴንስ እግዚአብሔር እንዳልሆነ አያሳይም ወይ ነው። ለእሱን አይነት ምላሽ መለስኩልህ። ባይ ዘ ወይ እየተግባባን መተን ነበረ፣ ስታክ አድርገህብን ነው እንጂ ከስር ሁሉም ኖቲስ አድርገውታል። ይኸውልህ ኤርምያስ 32:27 ላይ እግዚአብሔር የስጋ ለባሽ ሁሉ አምላክ ነው ይላል። ዮሐንስ 1:1 ጋር ስመጣ ቃል እግዚአብሔር እንደሆነ ይነግረናል። ይኸው እግዚአብሔር የሆነው ቃል ደግሞ ስጋ ሆነ ይላል። ታዲያ እግዚአብሔር የስጋ ለባሽ ሁሉ አምላክ ከሆነ ቃል ስጋን ስለለበሰ እግዚአብሔር ቢሆንም አምላክ ይባልለታል እግዚአብሔር ወይስ አይባልለትም ነው ጥያቄው። ቀላል ሎጂክ። አሁን ኢየሱስ ይባላል ወይ ነው እዚህ ጋር ኢየሱስ እግዚአብሔር አምላክ ሊባል ይችላል ወይ ነው። ለምን አምላክ ይላል? እሱ አንድ ጊዜ እሱ አልነበረም ጥያቄ ነበሩ። ለምን አምላክ ያለ ነው። አሁን ደግሞ ክርስቶስ አምላክ ይባላል ወይ ነው። እሱን አሳይሃለሁ። አምላክ እንደተባለ አምላክ ካለ አምላክ እንዴት ይሆናል ነው እኮ። ለሱ ጥያቄ እየመለስን ነው። እባክህን ስማኝ ልክ ምክንያቱም ሰው ስለሆነና ስጋን ስለለበሰ እግዚአብሔር የስጋ ሁሉ ለባሽ አምላክ ነው። ክርስቶስ ደግሞ በስጋው ኤቲስት አይደለም። ሴንስ ያልተፈጠረ አምላክ የሌለውን ስጋን አልለበሰም። ሰው ነው፣ ፍጹም ሰው ነው አምላክ ቢሆንም። ለዛ ነው እግዚአብሔር የስጋ ሁሉ ለባሽ አምላክ ስለሆነ ዮሐንስ 1:1 ደግሞ ቃል እግዚአብሔር እንደሆነ ነግሮን ቁጥር 14 ላይ ቃልም ስጋ ሆነ ስላለን ለዚህ እግዚአብሔር ስጋ ሁሉ ለባሽ አምላክ ከሆነ ይሄ ቃል እግዚአብሔር የሆነ ቃልም ስጋን ሲለብስ በለበሰው ስጋ አምላኬ ይላል ነው ነጥቡ። ሶ ሲምፕል። አሁን ጥያቄው ክርስቶስ አምላክ ይባላል? አዎ፣ ምክንያቱም ክርስቶስ ሰው የሆነ አምላክ ስለሆነ። አሁን ጥቅሶቹን ጻፍ ልንገርህ፣ ራንደምሊ መክፈት ስለማይመቸን ማለት ነው። ከ5 በላይ ልንገርህ እያስክ። እሺ፣ አንደኛ ዮሐንስ ምዕራፍ 5 ቁጥር 20 ክርስቶስን እዛ ላይ እውነተኛ አምላክ ይለዋል። አንደኛ ዮሐንስ ምዕራፍ 5 ቁጥር 20 አንደኛ ዮሐንስ ምዕራፍ 5 ቁጥር 20 ያስክ እሱን። ሮሜ 9:5 የተባረከ አምላክ ይለዋል እዛ ላይ ክርስቶስን። ሮሜ 9:5 ልጨምርልህ፣ ሰዓት ግን ቁጥሩን ቼክ አድርገው ግፊቴ መጽሐፍ ቅዱስ ስለልጅ ልጨምርልህ። ቲቶ 2:13 የታላቁ አምላካችንና መድኃኒታችን ብሎ ክርስቶስን ታላቁ አምላካችን ይለዋል ቲቶ ምዕራፍ 2:13 ላይ ልጨምርልህ። ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 1 ልክ እንደዚሁ አምላካችንና ጌታችን ብሎ ይጠራዋል። ለዚህ በመጽሐፍ ቅዱስ ክሊርሊና በማያሻማ መልኩ ጌታ መድኃኔዓለም ኢየሱስ ክርስቶስ አምላክ ተብሎ ተጠርቷል፣ ምክንያቱም አምላክ ስለሆነ። ነገር ግን ይሄ አምላክ የሆነው ኢየሱስ ክርስቶስ ሰው ሆኖ ስጋችንን ስለነሳ ስጋ ደግሞ የስጋ ለባሽ ሁሉ አምላክ ስለተባለ እግዚአብሔር በለበሰው ስጋ አምላኬ ብሎ ይናገራል። ይህም ተዋህዶን የሚያሳይ የሚያስገነዝብ ነው። ነገር ግን ክርስቶስ አምላኬ ስላለ እንደኛ ሩቅ ብእሲ ማለት ሰው ብቻ ነው ማለት ግን አይደለም ነው ነጥቡ። ቢኒ የምትጨምረው አለ እዚህ ላይ? ሙዘኪር ገብቷል። ግልጽ እኮ ነው። አዎ እሱማ ግልጽ እኮ ነው። አሁን እኔ እኮ ነግሬሃለሁ። እግዚአብሔር የሚል ኢየሱስ አምላክ ነው እግዚአብሔር ነው የሚል ብዙ ቦታዎች አሉ። አሁንም እነዚህ ጥቅሶችን ሰጥተኸኛል። ይሄን እንትን አይደለም የእኔ እንትን ግን ስጋን ቢለብስ ለምንድን ነው አምላክነቱ የሚቀረው? ለምንድን ነው የሚያመልከው? ፈጣሪ ከመጣ ምድር ላይ አምላካችሁ ነኝ ጌታችሁ ነኝ እኔ ፈጣሪያችሁ ማለት ሲገባው አምልኩኝ ማለት ሲገባው ለምንድን ነው አምላኬ ለምንድን ነው አድነኝ እርዳኝ የሚለው? ለምንድን ነው በፈጣሪ የሚረዳው? የተለያዩ እንትኖች አሉ እና እሱ ሌላ ጥያቄ ነው። ቆይ ሙዘኪር አሁን ኢየሱስ ክርስቶስ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ ያለው እርሱ ሰው ስለሆነ ሰውም አምላክም ስለሆነ ወይም ደግሞ አስቀድሞ አምላክ ብቻ የነበረው በኋላ ደግሞ ምን ሆኗል? ሰው ሆኗል በተዋህዶ ማለት ነው። ስለዚህ ለሰውነቱ የሚነገር ነው። እነዛ ነገሮች አሁን አንተ የምትላቸው በጠቅላላ ከሰውነቱ አንጻር የተነገረ ነው እንጂ ከመለኮቱ ከባህሪው አንጻር ከአምላክነቱ አንጻር አይደለም። ኢየሱስ ስንል እኮ እኛ ፍጹም ሰው ፍጹም አምላክ ነው፣ ሰውም አምላክም የሆነ ነው። ስለዚህ ስለ ሰውነቱ እንደዛ ተብሎ ይነገራል እና ለዚህ ነው ኤርሚያስ 32 ቁጥር 27 ላይ የስጋ ለባሽ ሁሉ አምላክ ማን ነው? እግዚአብሔር ተባለ። ክርስቶስ ደግሞ ስጋ ለብሷል አይደል? ስለዚህ በስጋው አምላክ አለው እየተባለ ነው በስጋው። ከዛ አንጻር ነው የሚናገሩ። ሌላው አድነኝ እንደዚህ በላይ ምናምን የሚሉት ነገሮች በጠቅላላ እሱ ከቤዛነት አንጻር ነው። ክርስቶስ የሚድንበት ምንም ኃጢአት ምናምን ኖሮት ሳይሆን ስለኛ ቤዛ ስለሆነ ክርስቶስ የሚጸልይበት ጉዳይ ኖሮት አይደለም የሚጸልየው።
ስለኛ ነው የጸለየው። ገብቷል። የሚሞትበት ኃጢአት ኖሮ አይደለም፣ የእኛን እርግማን ይዞ በመስቀል ላይ ስለሞተ ማለት ነው። ስለዚህ ክርስቶስ እንደዛ ቢል ብሰማው ስለኛ ነው የጸለየው። ፈለጉን ትቶልን ስለሄደ ስለኛ ነው የጸለየው፣ ስለኛ ነው የደከመው፣ ስለኛ ነው የሞተው እንጂ ክርስቶስ የሚሞትበት የሚጸልይበት አምላኬ አምላኬ የሚልበት ነገር ሁሉ የለም። ይሄ ሁሉ የሆነው ለሰው ልጅ ቤዛ ከመሆን አንጻር ነው። ስለዚህ እያንዳንዱ ነገር ከእኛ አንጻር የተነገሩ ናቸው ነው። እንደዛ ነው የምንፈታቸው እኛ ማለት ነው። ኦኬ። ለምን አስፈለገ ነው? አሁን እሱ አምላክ ከሆነ እግዚአብሔር ከሆነ እግዚአብሔርን አምላክ ነኝ ተገዙኝ ነው በቃ ቀጥታ ማለት ያለበት። ለምንድን ነው አምላክ የመጣው? ለዛ አይደለማ ቤዛ ወደ አምላኬ አርጋለሁ ብለሽ ንገሪያቸው እየሰማርለምና ወደ አምላኬ እናንተም የኔም አምላክ ነው አላለም። አይ እንደዛ አይደለም። እየሰማ ቢሆን አንደኛ ከክፍሉ አንጻር ብትፈታ እየተፈታልክ ነው። ቢኒም ዲያቆንም በደንብ ፈተውላል እኮ። ኦኬ በደንብ አስተውል። የመጀመሪያው የእነሱን አገላለጽ አንዴ ስማኝ ስላልተቀበልኩት ነው። ከዚህኛው ችግር የለውም። አንተ ከስዛ አንዴ እየሰማና ይኸውልህ ለምሳሌ በደንብ ስማኝ። አሁን ቀለል አድርጌ ላስረዳ። የመጀመሪያው አምላክ መፎከር መሸለል አይጠበቅበትም። ተገዙኝ አምልኩኝ እያለ የሚያስፈራረው ጣዖት ነው፣ ምርዳያን ነገስታት ናቸው። እኛ አምላክን የምንገዛው ስላስፈራራን አይደለም። መጽሐፍ ባይኖርም እኛ አምላካችንን በፍጡራኑ እናውቀዋለን። በኃይሉ በግርማው በጥበቆቱ በሚያደርጋቸው ነገሮች በግብሩ ስለምናውቀው ነው የምናመልከው። ባይዘወይ የእኛ አምላክ መጽሐፍ ላይ ብቻ ስታክ ያደረገ አይደለም። አምልኩኝ ተገዙኝ እያለ መፎከር መሸለል አይጠበቅበትም። ለምን ብትለኝ ራሱ አምላክ በባህሪው ሰሪ ነው። ስራውን አቁሞ አያውቅም፣ ጥበቃውን አቁሞ አያውቅም። እኛ መጽሐፍ እንኳን ባንይዝ እግዚአብሔርን የምናመልክነን። ለምን ብትለኝ ሲጀመር መጽሐፍ ተይዞ አይደለም እምነታቸው የተመሰረተው። መጽሐፍ ተይዞ አይደለም ትምህርቱም የተጀመረው። ትምህርቱ ራሱ የተጀመረው መጀመሪያ በቃል የተጀመረ እንደውም በሕገ ልቦና እያለ በኦሪቱ ያስቀምጧል። ስለዚህ የመጀመሪያውን አምላክ እንዲህ ማለት አለበት የሚለው መስፈርት እንደ ክርስትና ረዳድ ትክክልም አይደለም። እሱን ያዝልኝ። ሁለተኛው ደግሞ ኢየሱስ ክርስቶስ በመስቀል ላይ ከተናገራቸው ቃላቶች ውስጥ ብዙ ቃላት ተናግሯል። አምላኬ አምላኬ ስለምን ተውከኝ ብቻ ነው ያለው? አይደለም። እሱን ብቻ አይደለም ያለው። እሱን ደግሞ ያለበት ምክንያት ለምን መሰለ? አንደኛው ለተዋሃደው ስጋ የፍጥሩ ስጋ ስለተዋሃደ እርሱ ራሱ እኮ አምላኩ እኮ ነው ለዛ ስጋ። ለምሳሌ በሉቃስ ወንጌል ምዕራፍ 1 ላይ ድንግል ማርያም ስትጸልይ ምን አለች? ነፍሴ በአምላኬና በመድኃኒቴ ሐሴት ታደርጋለች አለች። አየው፣ የማህፀኗን ፍሬ አምላኬና መድኃኒቴ ብላ ጠራዋለች። ኤልሳቤት ወደ ድንግል ማርያም ወደ ኤልሳቤት ስትሄድ የጌታዬ እናት፣ ለክርስቶስ ጌታ ሲባል አምላክነቱን የሚያሳይ ነው። ስለዚህ ለዛ ለተዋህደው ስጋ እንኳን ፈጣሪው ራሱ ክርስቶስ ነው። ምክንያቱም አብ ወልድ መንፈስ ቅዱስ አንድ ፈጣሪ አለ ብለን እናምናለን። ስለዚህ ለተዋህደው ስጋ የተዋህደው ስጋ ድንግል ማርያም ፍጡር ናት። ከፍጡር ደግሞ ስጋን ስለነሳ ያን የተዋህደውን ስጋ ሳይጠይቅ አምላኬ አምላኬ ለምን ተውከኝ ብሎ የመጀመሪያውን ለተዋህደው ስጋ አምላክ ወይም ፍጡር የፍጡር ስጋ እንደተዋህደ ለማሳየት ግን ለዛም ስጋ አምላኩ ራሱ የድንግል ማርያም አምላክ እሱ ነው የመጀመሪያው። ሁለተኛው ደግሞ አስተውል፣ ትንቢት ለመፈጸም አስቀድሞ አምላኬ አምላኬ ለምን ተውከኝ የሚለው ጌታ የትም ቦታ አልተናገረውም ከመስቀሉ በስተቀር። ይሄን አስተውልሃል? መስቀል ላይ ብቻ ነው የተናገረው፣ በሌላ ቦታ አልተናገረውም አይደል? ለምን ይመስላል? ለምን ሌላ ቦታ ላይ ሲያስተምር ብዙ ነገሮች አድርጓል። አንድም ቦታ ላይ ግን አምላኬ አምላኬ ለምን ተውከኝ ሲል አታይም። አባቱ የሚያደርጉትን አያውቁምና ይቅር በላቸው ሲል አታይም። መስቀል ላይ ብቻ ነው እችን ያለው። ለምን ይመስላል? ኦኬ ላታውቀው ትችላለህ። ስፋይን በመስቀል ላይ እየተደረገ ያለው መሰለ እርቅ ነው እየተደረገ ያለው። በመስቀል ላይ የሰው ልጆች እየታረቁ ነው። ከማን ጋር? ከአብ ጋር፣ ከራሱ ከወልድ ጋርም እየታረቁ ነው። በመስቀል ላይ እርቅን እየፈጸመ ስለሆነ አስቀድሞ በመዝሙረ ዳዊት መዝሙር 22 ቁጥር 1 ላይ አምላኬ አምላኬ ለምን ተውከኝ ብሎ ነብዩ ዳዊት አስቀድሞ የነቢያቱን ጩኸት ምክንያቱም በእግረ አጋንንት በጨለማ ግዞት ተቀጥቅጠው ይኖሩ ስለነበረ ከዛ ከጨለማ የሚያወጣቸውን ተስፋቸውን ይጠብቁ ስለነበረ ያን የአዳምና የልጆቹን ጩኸት ክርስቶስ ደግሞ ቤዛ ሆኖ በመስቀል ላይ ያን ነገር መስዋዕት ስለሚሆን አስተውል፣ አምላኬ አምላኬ ለምን ተውከኝ የሚሉት ትንቢት ይፈጸም ዘንድ የነቢያቱ ትንቢት የነቢያቱ ናፍቆት ይፈጸም ዘንድ በመስቀል ላይ እናደርግ። ስለዚህ በመስቀል ላይ
አምላኬ አምላኬ ለምን ተውከኝ ያለው ስለ ሁለት ምክንያቱ ባጭሩ፣ አንደኛው ትንቢቱን ለመፈጸም የአዳምና የልጆቹን ጩኸት እርሱ ቤዛ ሆኖ ምትክ ሆኖ እርቅ እያደረገ ስለሆነ፣ ሁለተኛ ደግሞ ለተዋሃደው ስጋ እሺ ይህ ያርግልኝ። አንተ እንደዚህ አይነት ጥሪ ያለ እንዲያውንም እሺ ልቀጥል። ሰው ለተዋሃድ ገንዘብ ላደረገው ስጋ ለተዋሃደው ስጋ ከድንግል ማርያም ለነሳው ስጋ ራሱ አምላኩ ነው። ምክንያቱም ድንግል ማርያም ፍጡር ናት፣ ከእሷ ደግሞ ስጋን ነስቷል። ስለዚህ ድንግል ማርያም ራሷ የማጸኗ ፍሬ አምላኬ መድኃኒቴ ትለዋለች። ስለዚህ ለተዋህደው ስጋ ፈጣሪ ስላለው ቅድም ዲያቆን ሲነግር የስጋ ለባሽ ሁሉ ስጋ ለባሽ ሲባል መሰለ ሰው የሆነ ማለት ነው ባጭሩ። ክርስቶስ ደግሞ ሰው ሆኗል። ሰው ደግሞ ሲሆኑ ደግሞ ከድንግል ማርያም ፍጡር ከሆነችው ከድንግል ማርያም ስጋና ደምን ተዋህዶ ነስቶ ነው። ስለዚህ የተዋህደው ስጋ የፍጡር ስጋ ስለሆነ ከዛ የተነሳ አምላኬ አምላኬ የሚል ተናገረ ማለት ነው እንጂ በመለኮት በስልጣን የሚያንስ ሆኖ አይደለም ከአብ ማለት ነው። ስለዚህ በመስቀል ላይ ይሄን አንድ ተናግሯል። በነገራችን ላይ በመስቀል ላይ አምላኬ አምላኬ ለምን ተውከኝ ብቻ አይደለም ያለው ባይዛው እዛው ደግሞ በቀኝ ያለውን በገነት ትገባለህ ብሎ ወደ ገነት ሲያስገባው ደግሞ ታያለ። አየው ወደ ገነት ግባ ብሎ ደግሞ ሲፈርድለት ደግሞ ታያለ በስልጣኑ። ፍጸም የሚለው ያው የእሱ የመጣበት ዓላማ ይመስለኛል። የመሰቀሉ ጉዳይ እናንተ እንደምትሉት ማለት ነው። በእናንተ አባባል ኦኬ፣ እዛው መልሱን ታገኘዋለህ። ምን ይላል መሰለ ቅዱስ ጴጥሮስ ትዝ ይላል የአንዱን ጆሮ ሲቆርጠው እሺ አይደለ? ከዛ ጌታ ምን አለ? በአንተ ጆሮ መቁረጥ አንተ ለእኔ ብለህ ጆሮ መቁረጥ አያስፈልግም፣ ምክንያቱም ሰይፍን የሚያነሱ በሰይፍ ይጠፋሉ አለና ከዛ ምን አለው መልሶ አባቴን ጠይቄ ወይም አባቴ ሰራዊተ መላእክት ልኮ እነዚህን ሰዎች ሁሉ ላጠፋ እንደምችል አታውቅምን አለውና ግን ምን አለው ግን የመጽሐፍት ወይም ነቢያቱ የተናገሩት ሁሉ ይፈጸሙ ዘንድ ግድ ነው አለ። አየው። ስለዚህ በመስቀል ላይ የነበሩት ነገሮች ሁሉ በትንቢት የተነገሩ ነገሮች ናቸው። ስለዚህ በመስቀል ላይ የተደረጉ ልብሱን ሲቀዱት ሲጣጣሉበት የነበረው እግሮቹና እጆቹ ሲቸነክሩ የነበሩት ሁሉ አስቀድሞ በትንቢት የተነገሩ ናቸው። ትንቢተ መዝሙረ ዳዊት መዝሙር 22 አልኩ እና ደግሞ ትንቢተ ኢሳይያስ ምዕራፍ 53 ላይ እነዚህ ላይ ትንቢቶቹ ተነግረዋል። ስለዚህ መስቀል ላይ ያየው ሁሉ ትንቢት ሲፈጸም የነበረው the same thing ከተነሳም በኋላ ወደ አምላኬና ኦኬ እቺ ልፍታለ ምን አለ ክርስቶስ ወደ አባቴና ወደ አባታችሁ አለ አይደል? ኦኬ ለምንድን ነው አባታችን ያላለው? ወደ አባቴና ወደ አባታችን ለምን አላለም? ለምን ለይቶ ወደ አባቴ ብሎ እነሱ ደግሞ ወደ አባታችሁ ለምን አለ? ወደ አባቴና ወደ አባታችሁ ወደ አባታችን አላለም። ወደ አምላካችሁ ወደ አባቴና ወደ አባታችሁ ለምን አለ? ለምን ወደ አባታችን አላለም? አባቴም አለው አባታችሁም አለው። ያው ለሁላችንም አባት ማለት ነው። እንደዛ ማለት አይደለም። የክርስቶስ ለአብ ልጅነቱ የባህሪው ነው። የባህሪው ነው ማለት ነው። ከአብ ጋር የሚተካከል ለምሳሌ እኔና አብ አንድ ነን ይላል አይደለ? ኦኬ ለምሳሌ አንተ ክርስቲያን ነው ሙስሊም ነው? ሶሪ እኔ ሙስሊም ነኝ አልሐምዱሊላህ። እኔና አላህ አንድ ነን ማለት ትችላለህ? አይ አንችልም። ከምን አንጻር ነው አልችልም ያልከኝ? እሱ ፈጣሪ ነው፣ እኔ እሱ ፍጡር ነኝ። ንጽጽሩ ከምን አንጻር ስለሆነ? ፈጣሪና የፍጡር
ጎበዝ አየኸው። ምክንያቱም እኔና ለአንድ ነን ካልክ አንድ የምትሏ ምንን ታብራራለች? መለኮታዊ ስልጣንን። ምክንያቱም ንጽጽሩ ከመለኮት ጋር አይደለ ብለን የምታምነው። እሺ ሌላም ለምሳሌ ሌላም ነቢያት እንጥቀስ። ለምሳሌ ኢብራሂም ወይም ሙሳ ወይም መሐመድ ይችላል እኔና አላህ አንድ ነን ማለት ይችላሉ? እኔና ፈጣሪ አንድ ነን የሚል የለም። ፈጣሪና ፍጡር ፍጹም ማንም ሰው ደፍሮ እንደዚህ ሊናገር አይችልም። በጣም ጥሩ ፐርፌክት። ኢየሱስ ክርስቶስ ግን እኔና አብ አንድ ነን ይላል። ማንም በመጽሐፍ ቅዱስ ከዘፍጥረት እስከ ራእይ ብታገኝ ማንም ያልተናገረውን ክርስቶስ በስጋ ከተገለጠ በኋላ እኔና አብ አንድ ነን ብሏል። ንጽጽሩን ያደረገው ከአብ ጋር ነው። እኔና አብ አንድ ነን ማለቱ ምን ይመስላል? አንድነታቸው ምንድን ነው? ፐርፌክት ምን ይመስላል? ማንም ያላለውን ነገር ክርስቶስ ብቻ ብሏል። አንተም ማንም ማለት አይችልም ብለኛል። ሰው ብቻ የሆነ ይሄን ማለት አይችልም ብለኛል። ኢየሱስ ክርስቶስ ግን እኔና አብ አንድ ነን ብሏል። ለምሳሌ ነብያት በእኔ ያመነ በፈጣሪ ማመኑ ነው ይላል። አላልኩም። እኔ የጠየቁ አንድ ነን የሚለውን ብቻ ነው። አይ ለምሳሌ ነው ያመጣሁልህ። በእኔ ያመነ ምሳሌ አይሆንማ፣ ገስጽ አይሆንም። ይኸውልህ በመልእክተኛው ያመነ ፈጣሪ ያመነው ሲባል ፈጣሪ ነው ማለት አለ። መልእክተኛው የጠየቁ እሱን አይደለማ። ቅድም አንተና ነቢያት ሙሳ እኔና አላህ አንድ ነን ማለት ይችላል? አይችልም እኮ በቃ በሱ ፍታልኛ፣ በሱ ይዘህ ሂድልኝ። ኢየሱስ ክርስቶስ እኔና አብ አንድ ነን ሲል ማለት ነው። አንድ ናቸው፣ በፈጣሪነት አንድ ናቸው፣ በመስራት አንድ ናቸው። ለምን ኢየሱስ ክርስቶስ እኔ ከራሴ አንዳች ላደርግ አልችልም ብሏል። ገና እሱን እንደ አውድ ይፈታላል፣ ችግር የለውም። ከራሴ አድርግም ካለ አንድ ናቸው ማለት አንችልማ። እንችላለን፣ ምክንያቱም አንድ ነን ብሏላ። አንድ ያለበት አንድ ናቸው እንጂ ገስጽ ቆያ አዳመጥከኛ። አንድ ቢሆንማ በዛ ክፍል ምን አልከኝ? አንድ ቢሆኑ ኖሮማ እኔ ከራሴ አንዳች ላደርግ አልችልም። ከምን አንጻር ነው እንደዛ የተባለው? ንገረኝ። እኔ ከራሴ አንዳች ላደርግ አልችልም ካለ ከምን አንጻር ነው? ገስጽ ካለ ሳይሆን ከምን አንጻር ነው እንደዛ የተባለው? ያው እንግዲህ ይሄ ሲያስተምር እንግዲህ ሲናገር አልችልም ካለ አንድ ነገር ከምን አንጻር ገስጽ መጽሐፍ ቅዱሳዊ ችግሩ እኔ እዚህ ጋር ቆይ እንደውም ላቁም ብዙ ከምንጨቃጨቅ ምን መሰለ ምን ታረግ መሰለ ይሄ ዝም ብሎ ወይ ኡስታዞች ወይ ደግሞ እንዲሁ የምትሰማው የሆነ መሰስ ተረጋ የሚሰጥህን ነገር ብቻ ይዘ ታሪክ ወይም ደግሞ የሆነ ኮንክሉዥን ላይ አትድረስ። መጽሐፍ ቅዱስ ውስጥ ገብተህ ራሱ ይኸው ከራሴ ካነበብኩት ነው የምጠይቀው። ለምን ኦኬ ካነበብከው ነገር ለምንድን ነው ጌታ እንደዚህ ያለው? አንብብ ያለው ብላል ጥሩ ለምን አምላክ ለምን አለ ለምን አለ ለምን ይላል? ለምን አለ አምላኬ ካለ ፍጡር ነው ማለት ነው። አምላኬ ለምን ይላል? አዳምጥ ወንድሜ። ኧረ እያዳመጥሽ እንዴ? እያዳመጥኩ ነው እኮ እስካሁን አይደለም? እሺ ለምን አለ? አንብብ ያለው ብለኛል። ለምን አለ? እሱ ወደ መጨረሻ አካባቢ ምን ምዕራፍ ላይ ንገረኝ። ማርያም ስትቀርበው ነው አይደለም? አትቅረብኝ፣ አትንኪኝ፣ እኔ ገና ወደ አባቴ አላረኩም። ግን እሱንማ ቅድም ፈታ ነው እኮ ወደ አባታችሁ ወደ እንዲያውም ወንድሞቼ አይ ገስጽ ወንድሞቼ ነው የሚላቸው እና ወደ አባቴና ወደ አባቴ ዝቅ ብሎ አንብቦታል። 17 ላይ እንዳያቆምከው ገስጽ ዝቅ ብለሃል። 28 አካባቢ ተሳስተህ ሳት ብሎ ቀጥል ወዲያ ቆን አሁን እኮ ችግር እየሆነ ያለው ገስጽ መሰለ ወንድሜ። አንዱን ጥቅስ ጨርስ መጀመሪያ። አሁን ቅድም ከኔ ይበልጣል በሚለውን አመጣ ወይ ደግሞ ከራሴ አንዳች አላደርግም ስጠይቅ ደግሞ ዝቅ ብሎ መቅደላዊት ማርያም ጋር ሄድክ። ደግሞ ሰው አንዱን ነገር እንጨርስ አለ እንዳንደክም ብቻችንን ወይትም ማለት ነው የሚወልህ። በቃ ጥሩ አንዴ እንጨርስ ይሄንን በቃ ለምን ይላል ነው የኔ ጥያቄ። ግልጽ ይሁንልኝ። አምላኬ ካለ እኛም አምላኬ እንላለን፣ እንደሱ ነን። አምላኬ ምክንያቱም ብዬ አስረዳው። ገስጽ
ካለኝ ያማምለክ ገስ ካለኝ ልዩነታችን ምንድን ነው ነው? ማይ ጋድ ኧረ ገስጽ ፕሊዝ። አምላክ ያለበትን ምክንያት ብዬ አስረዳው ንገረኝ። ያው ነግረኛል በሰፊው በዝርዝር ሁለት ነገር የነገርኩ ሁለት ነገር ብቻ የነገርኩ ምንድን ናቸው አልኩ። እሱ አብራርተህልኛል። ያው ምንድን ናቸው አልኩ ንገረኝ ገስጽ። ስጋ በመልበሱ ሰው ፍጹም ሰው ሆነ በሚለው በዚህ መንገዶች አብራርተህልኛል። ይሄ ግልጽ ነው። አላልኩም እኔ ሁለት ነገር ነው ያልኩ። ሶሪ አሁን ብያለሁ። በእርግጥ ይሄንን ግን ያልኩ ምንድን ነበረ ለተዋህዶ ስጋ ራሱ አምላኩ ነው ብያለሁ። አንድ ሁለተኛ ደግሞ ኢየሱስ ክርስቶስ ትንቢት እየፈጸመ ነው ብዬ የነቢያቱን ምስክርነት ሰጠው አይደለ? እሺ ይሄን ትቀበለዋለህ? እኔ አሁን መልስ ያልተመለሰልኝ ጥያቄ ነው። እስካሁን በግልጽ መልስ አልተመለሰልኝም። ብዙ ጊዜ ጠይቄያለሁ። ለምን መሰለህ ያልተመለሰልህ? ገስጽ ያልተመለሰልህ አንተ አንደኛ የምትፈልገውን ነገር ስላልሰማህ፣ አስበህ የነበረው መልስ ምን ነበረ? ተነግሮህ ወይም አንብበህ የመጣውን በራስ ፈተህ የመጣውን ነው። እኛ ጋር ስንመጣ ደግሞ ምን አደረግን? ትክክለኛውን መልስ ሰጠን። ስለዚህ እሱ ሲንኪን እስኪያየው ድረስ ታይም ይወስድብሃል። ሰው ዳይጀስት አድርገው። አሁን የመለስልን ነገር ከራስ ጋር በደንብ ተመካከርበት፣ ጊዜ ውሰድ። ከዛ በሌላ ቀን መጽሐፉን ደግሞ ሙሉን አውድን አንብበው። ከዛ ደግሞ ትንቢቱን ነግሬያለሁ፣ ጥቅሶችን እንስጥህና እንጨርስ። ትንቢተ ኢሳይያስ ምዕራፍ 53 ሰጠው። ከዛ ደግሞ እንዳራት ጥቅሶች አሉ። እሺ መዝሙረ ዳዊት መዝሙር 22ን ሰጠው። አምላኬ አምላኬ ለምን ተውኸኝ የሚለው አስቀድሞ በነቢያት የተነገረ እንደሆነ ነገርኩ። ከዛ ኢየሱስ ክርስቶስ ደግሞ ይህን በመስቀል ላይ እርቅ እየተደረገ ስለሆነ እኛ ምን እናምናለን? ክርስቶስ በመስቀል ላይ ከአባቱ ጋርም ከራሱ ጋርም እያስታረቀን ነው። አምላኬ አምላኬ ለምን ተውከኝ ብቻ አላለም። ያለበት ምክንያት የሁላችንም ጩኸት የሁላችንም ሕማም ይዞ በመስቀል ላይ ስለወጣ ነው። ስለዚህ የነቢያቱን ናፍቆት የነቢያቱን ጩኸት እርሱ ቤዛ ማለት ምትክ ማለት ምትክ ሆኖ እርሱ መስዋዕትን አቅራቢ መስዋዕትን ተቀባይ ሆኖ እያሳየን ስለሆነ እዛው በመስቀል ደግሞ ወደ ገነት ደግሞ በቀኝ የተሰቀለውን ግባ ብለው ሲፈርድለትም አይተናል። ሳይለምን ሳይጠይቅ። ኦኬ ሰው በመስቀል ላይ ደግሞ ሌላውን ብሏል ጌታ ተፈጸመ ብሎ በነቢያቱ የተነገረው ትንቢት ሁሉ እንደተፈጸመ ተናግሯል። ስለዚህ በመስቀል የተደረጉት ነገሮች ትንቢት የተፈጸሙ ናቸው ብዬ አስረዳው። ከዛ ደግሞ ኢየሱስ ክርስቶስ ከድንግል ማርያም የነሳው ስጋ ድንግል ማርያም ፍጡር ናትና ለዛ ለነሳው ስጋ ደግሞ ፈጣሪ ባለቤት አለው። ለዛ ደግሞ ፈጣሪው ባለቤቱ አባቱም ነው ራሱ ወልድም ነው ደግሞ መንፈስ ቅዱስም ነው። ስለዚህ ድንግል ማርያም ልጇን ልጄ ብቻ አትለውም አምላኬም ብላ ጠራዋለች። ኦኬ ስለዚህ ለተዋህደው ስጋ የሰው ስጋ ስለሆነ ፍጡር የሆነውን ስጋ መዋሃዱን ለማሳየት ይህን ተናገረ ብለን አስረዳን። የክርስቲያኖች ትምህርት ባጭሩ ነው። እሺ እንግዲህ አመሰግናለሁ። ሰላም ቆን ይቅርታ፣ በጣም ይቅርታ አድርግልኝ። ልጁ ባይወርድ ደስ ይለኛል። አለ ወንድማችን ሰላም፣ እንዴት ነሽ? ይቅርታ አንድ ጊዜ የምትይዙልን ይቅርታ በጣም ለምላ ይበቃዋል፣ ልጁ ይበቃዋል። አሁን ልጅቷ ተቀጥል ቀጥልሽ። እኔ ስራ ላይ ብዙ ጊዜ ስለማይመቸኝ ከውስጥ አንድ ሰው ማለት እህት የሚሆነኝ የሚያስተምረኝ ሰው ካለ በውስጥ አውሩኝ። እሺ ይኸው ለምለምን ተከታያት። ለምለም ጻፊላት ቤቲን። ብዙ ጊዜ አይመቸኝም እና እንትን ለማለት ለዛ ነው። ችግር የለውም። ለምለም ፎሎ አድርጊያትና ጻፊላት ወይ ቤቲ ተከታታይ ለምለም ጋራ ፎሎ ይደራረጉ። ለምለም አለሽ? አዎ አለሁኝ። ምናልባት እኔ አሁን ያለሁበት ሁኔታ ሁሌ ኦንላይን ልገባ ማልችልበት ሊሆን ስለምችል ሰው ፈለገች ሰዓት ላታገኝ ስለምችል አይታወቅም። እሺ ከሰዓት ምናምን ትገባለሽ? እሺ እንግዲህ ፎሎ አድርጌሻለሁ። እሺ አድርጌሻለሁ። ፎሎ አድርጊኝና ፎሎ ካላደረግሽኝ ፎሎ አድርጊኝና ፎሎ አድርጌሻለሁ። አዎ መጠይቅ ጥያቄ ካለ ምናምን የፈለግሽው ነገር ንገሪኝ በውስጥሽ የምትፈልጊው ነገር ካለ። እኔ ፎሎ አድርጌሻለሁ። እሺ ይኸው